ተባረኩ። እሺ ናታን ሰላም። ኤርሚ እንዴት ነህ? ሰላም ነው? ደህና ነን። ከየት ቤተ እምነት ነው? ሰላም ብያለሁ ሁላችሁንም። እኔ ወንጌል አማኝ ከፕሮቴስታንት ወንጌል አማኝ። የት ቤተ ክርስቲያን ነህ? ኤርሚ እስካሁን እንደዛ አልጠየካቸውም ሌሎችን። እኔ ጋር ለምን ጠይቀኛል? የት ቤተ ክርስቲያን ነው? ልውረድ ካልፈልግ። የት ቤተ ክርስቲያን ነህ? ከወንጌል አማኝ የት ቤተ ክርስቲያን ነህ ነው ያልኩህ። እኔ ውረድ አላልኩም። ሰፈሩን ነው የምነግርህ ወይስ ቤተክርስቲያን? የት ቤተክርስቲያን ነህ ማለት የት ሰፈር ነህ ማለት አይደለም። ቤተክርስቲያን ነህ። መካነ ኢየሱስ። የትኛው አጥቢያ? ኤርሚ የማትመልስልኝ ከሆነ ልውረድ። እስካሁን እንደዛ እየጠየካቸው አይደለም። እኔን ነው የትኛው አጥቢያ? ሌሎችን እንደዛ አልጠየካቸውም ወዳጄ። የምጠይቅበት ምክንያት ስላለኝ ነው። የትኛው አጥቢያ? እኔ እንደው ምናልባት ከረዳህ እኔ ምሳሌ አድርጌ ልንገርህ። ኤርሚያስ የት ነው ቤተ እምነት ተብዬ ብጠየቅ የኢትዮጵያ ወንጌል አማኝ ወንጌላውያን ነኝ ነው ብዬ የምልህ። የት ነበርክ ተብዬ ብጠየቅ ለምን እንደዚህ ዲቴይል ግን የምጠይቀኝ? ማለት ምን ለማለት ፈልገህ ነው ብያለሁ። ኦኬ ማንም ሰው ቢጠይቀኝ ባይጠይቀኝም ኢትዮጵያ በነበርኩበት ሰዓት ላይ አሁን ውጭ ሀገር ስላለው ኢትዮጵያ በነበርኩበት ሰዓት ላይ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ አሴምብሊ ቸርች አየህ። ማን ነው ፓስተር ተብዬበን? እነ ፓስተር ወልዴ ዳኛቸው፣ እነ ፓስተር አባተ ቸኮን፣ እነ ፓስተር ጥላሁን ሲዳ፣ እነ ፓስተር ዮሴፍ ይታየው። አሁን እነሱ ውጭ ናቸው ያሉት እነዚህ ሁሉ ፓስተሮቼ ማለት ነው። አየህ ሎኬሽን አልፈራም። እዛ ቤተክርስቲያን ላይ አገልጋይ ነበርኩ። አዎ በወንጌል ስርጭት አገለግል ነበር። የ27ኛ ዙር ደቀ መዝሙርና ተማሪ ደግሞም ተጠማቂ ነኝ። ፒሪየድ። ይህን ለማረጋገጥ ሄደህ እዛ ትጠይቃለህ ማለት ነው። አሁንስ ባለህበት ሀገር አሁን ደግሞ ሻይሎ የክርስቶስ ቤተክርስቲያን አገልጋይ ነኝ። በወንጌላዊነት አገለግላለሁ በቤተክርስቲያን ውስጥ። ፓስተር ማን ነው? ፓስተር ሰለሞን ደሳለኝ ይባላል። አየው። ስለዚህ ስትጠይቅ አንተም እንደዚህ መልሳ። ከረዳህ ብዬ ነው እንደዚህ መልስ። መካነ ኢየሱስ ነው ብለሃል። የትኛው አጥቢያ ነው ወንድም ማለት? እኔ ደግሞ ማልናገርበት ምክንያት ልንገርህ፣ ትሰማኛለህ? ኖ ወንድም ማለት አንተ ማን ስለሆንክ ምክንያት ይሰማኛ። የራሴ የሆነ ምክንያት እኮ ነው። እሺ ምክንያቱም አንደኛ ነገር መጠየቅ እኔ ማለት እኔ ምንድን ነው የደበረኝ ሌሎችን እንደዛ ብለህ እየጠየካቸው አይደለም። እኔ አንተን የጠየቁበት ምክንያት ስላለኝ ነው ብራዘር። እዚህም እዛም የምትጨልፈው ነገር ስላለ ነው እንዴ። ከነ ልደተ ቃል ጋር ሄደህ ደጀ ሰላም ዘኬ ስትበላ ትውልና ትመተህ ደግሞ ወንጌል አማኝ ነህ ብለህ ትለኛለህ። ማልናገርበት ምክንያት ላውጣው ቪዲዮ ላውጣው ፎቶ እኔ የለም አላልኩኝ። ሜጃ አለኝ እኮ ስለዚህ ኦርቶዶክስ ቤተክርስቲያን እየሄድክ ቅዳሴ እያስቀደስክ የወንጌል አማኝ ነኝ ብለህ አትበል። ኦርቶዶክስ ቤተክርስቲያን በየክብረ በዓሉ በየደብሩ ጠላህን እየሄድክ እየጠጣ ከነ ልደተ ቃል ጋራ እዚህ መተህ የወንጌል አማኝ ነኝ አትበል። ለዛ ነው የጠየቅኩህ። አልጠጣሁኝም። ኦኬ እሺ። ኤኒዌይስ ወደ እንትናችን ሄደህ ታስቀድሳለህ አይደል? ኖ መካነ ኢየሱስ ነው ብለሃል። ቅዳሴም አላስቀደስኩኝም። ስታስቀድስ አለኝ እኔ መቋሚያ ተደግፈህ የቆምክበትን ፎቶ ላሳይ። እሱ ቅዳሴ አይደለም፣ እሱ ጥምቀት ነው። የደብረ ጥምቀት ቅዳሴ ላይ ነው ያትነግረኝም ብራዘር። ቅዳሴ እሺ። ወደ ጉዳያችን እንግባ። ድረስ እንዳይቀር ወደ ጉዳያችን ለምን ገባለን? ለይልኝ። መካነ ኢየሱስ ነኝ ብለኛል። የትኛው አጥቢያ ነህ ነው? ኪንግ ናታን እኮ ለምን እንደማልናገር እኮ ልነግርህ እኮ ነው። አልሰማህም? ምንድን ነው ምክንያት? አንተ ምንድን ነው ሰላይ? አንደኛ ነገር አይ ነው አይደለም። አንደኛ ነገር ብዙ ወንጌል አማኞችን እያስባረራችሁ ስለሆነ ቸርቻቸውን ሲናገሩ ቸርቼን አልናገርም። መባረር አለብህ ከተባረርክ። ስለዚህ መካነ ኢየሱስ ካባረረች ታባራለች። ጥያቄን የማትሰማኝ ከሆነ እግዚአብሔር ይባርክ፣ ተባረክ። እኔ ጥያቄህን አልሰማህም አላልኩም፣ ግን አንተ ወንድም ያልነገረም እስከዛሬ ያልተናገርኩትን አሁን ምን ስለመጣ ነው የምናገረው? ኤርሚ ኦርቶዶክስ ከሆንክ ለምን በኦርቶዶክስነት አፍራለሁኝ ሲጀመር? እሺ። ስለዚህ አንተ የመካነ ኢየሱስ ቤተክርስቲያን አገልጋይ ነህ። ማነው ሰሪ አባል ነህ አይደል? አገልጋይ ምን ታደርገህ? ኦርቶዶክስ ቤተክርስቲያን ምን ልታደርግ ነው የሄድከው? ርዕሳችን ይሄ ነው ዛሬ። የአምልኮ ስርዓታቸውን በሚፈጽሙበት ሳለ ምን ልታደርግ ነው የሄድከው? የትኛው የመካነ ኢየሱስ ቤተክርስቲያን ምእመን ነው ኦርቶዶክስ ቤተክርስቲያን ሄዶ ቅዳሴ ሲያስቀድስ መቋሚያ ተደግፎ በየደጀ ሰላሙ ቅዳሴ አላስቀደስኩኝም። ኤርሚ ቅዳሴ አላስቀደስኩኝም እኮ። ለምንድን ነው የሄድከው? መካነ ኢየሱስ ነህ። እሺ እንመንህ። የአጥቢያውን አትናገር፣ ያው ሰላይ ስለሆንክ ማለት ነው። ጊዜያችሁ እንዳልሻማባችሁ ችግር ጥያቄ ጠይቃለህ። ርዕሳችን ተቀየረ። ለምንድን ነው የሄድከው እኮ ነው ያለው። መብት እኮ ነው። እኔ እኮ ትልቅ ሰው ነኝ ኤርሚ። ምን ማድረግ እንዳለብኝ የመካነ ኢየሱስ ቤተክርስቲያን ምዕመናን መብታቸው ነው ኦርቶዶክስ መሄድ።
እኔ ትልቅ ሰው ነኝ። ምን ማድረግ እንዳለብኝና እንደሌለብኝ እኮ መብታቸው ነው ወይ ነው ያልኩህ ናታን። እሱን ስለነሱ አይመለከ እኔ ስለ ራሴ ነው እያወራሁ ያለሁት። አንተ ቤተክርስቲያን መካኒስት ነኝ አላልክም እንዴ? ወይ ጉድ! እሺ እኔ ቦርድ ይሻላል። ቻው። እሺ መልካም። ለምን ትወርዳለህ ናታን? ይሄንን መልሰልኝና ወደ ጥያቄው ትገባለህ። ወደ ጥያቄው ትገባለህ። ለምን ትወርዳለህ? እኔ ለምን ትወርዳለህ? አያችሁ፣ መካነ ኢየሱስ ነኝ ይላል። ውሸቱን ማለት ነው። ዘኬ ስትበላ ጠላ ስትጠጣ እጃችን ላይ ፎቶ አለ ከፈለክ ማለት ነው። ከነ ልደተ ቃል ጋር እንደዚህ ቁጭ አድርጌ ነው የምነግርህ። የትኛው በመካነ ኢየሱስ ስርዓት ጌታን የሚያመልክ የወንጌል አማኝ እኔ የማውቃቸው ይሄ ዝም ብሎ ወፍ ዘራሹ ቲክቶክ ላይ ያሉትን አይደለም። ትክክለኞቹ ግን በመካነ ኢየሱስ ስርዓት ጌታን የሚያመልኩት በፍጹም ኦርቶዶክስ ተዋሕዶ ቤተክርስቲያን ሄደው ናታን እንደሚያደርገው አያደርጉም፣ አድርገውም አያውቁም። ለይ ብራዘር ኦኬ። እኔ ኦርቶዶክሳውያን በስንት ጣዕማቸው አንዳንድ ጊዜ የራሳቸው ኦርቶዶክሳውያን ሆነው በቃ ያሉበትን ይናገራሉ ማለት ነው። ስለዚህ ቸርች ሳይኖር ቸርች አለኝ ብለህ አትበል። ጴንጤ ሳትሆን ጴንጤ ነኝ አትበል። አንተ ጴንጤ መሰል ቅብ ግን ኦርቶዶክስ ነህ። እሱን ያረጋገጥነው ለዚህ ነው ለይ ብዬ ያልኩት ለማለት ነው እንጂ ጥያቄህን አልቀበልም አላልኩም። ነገረ መላእክት ላይ እኔም ጠይቃለሁ፣ አንተም ትጠይቃለህ። ይሄን እንላለን ማለት ነው። ተባረኩ። እሺ ኪነ ጥበብ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ደህና ነን ወንድማችን። ያው እኛ እናውቃለን። እዚህ ለሚሰማ ሰው ግን ከየት ቤተ እምነት መሆንን ንገራቸው። አይ እንታወቃለን መሰለኝ። እንኳን አዲስ ነኝ እንደዚህ። እኛ እናውቃለን እኮ አልኩህ። እኛ እናውቃለን። እዚህ ግን አዳዲስ ሰውም ስለሚመጣ ከየት ቤተ እምነት እንደሆንክ ንገራቸው። ይናገራል እኮ ያለው እንትኔ ምን እንደሆንኩ ይናገራል። መናገር አልፈለክም? አረ ችግር የለውም። አይ ይናገራል ለማለት ነው። አይናገርም እንደ ያለው ስዕሉ ቅዱሳን ስማት አይናገርም። አይናገርም አይደል? የት አለ? አንተ ሚዩት አድርገው እስኪ ስዕሉ እንዲናገር። እሺ ሚዩት አድርገው። አንተ ሚዩት አድርገው። ስዕሉን እንሰማዋለን እስኪ የሚናገር ከሆነ። አይደለም ይናገራል ማለት ይኸውልህ፣ ማምንበት መሰለኝ ያስቀመጥኩት። ለምን አትናገርም አንተ? እኛ እኮ እናውቃለን አልን። ለምን ለህዝቡ ተናግረህ ወደ ጉዳዩ አንገባም? ከየት እንደሆነ ያውቃሉ። ኦርቶዶክስ መሆንህን ታፍርበታለህ ማለት ነው። በስላሴ መቼም አፍሬበትም አላውቅም። አንተ እኔ በነገራችን በመጀመሪያ ጥያቄ እኔ አማኝ ኦርቶዶክሳዊ ክርስቲያን ነኝ። በቃ ቴንኪው። አሁን መለስከልም አልፎ ማለት ነው። በስንት ትግል ይናገራል። እንኳን ደህና መጣህ። ቴንኪው። የህዳር ሚካኤልና የሰኔ ሚካኤልን የምታከብሩበትን ምክንያቱን እንድትነግረን ከሜሎስ ጋር አውሩ። ቴንኪው። አንተም ነገረ መላእክት ላይ ጥያቄ ካለህ እኛን ትጠይቀናለህ በኋላ ላይ። እኛ ግን ህዳር ሚካኤልና የሰኔ ሚካኤልን ስለምታከብሩ እንደ ኦርቶዶክስ እምነት ተከታይነታችሁ የምታከብሩበትን በዓል መጽሐፍ ቅዱሳዊ ነው ብሎ የሚል ያው ጥያቄ ያለው ይህንን ከወንድሜ ሜሎስ ጋር አውሩ። ሜላ መቀጠል ትችላላችሁ። እንኳን ደህና መጣ። እርሚ ሰላም ለእናንተ ይሁን ብያለሁላችሁ። እንዴት ናችሁ? ደህና ነን፣ ጌታ ይመስገን። አሜን አሜን። ኪነ ጥበብ እንዴት ነህ? ሰላም እንዴት ነው የሚላ አለን፣ ጌታ ይመስገን። ሰኔ 12 የምታከብሩት በዓል ምንድን ነው? እስኪ ንገረን። ስለ ባህራን ነው። ስለምን? ባህራን ማለት መጽሐፍ ቅዱሳዊ ያለው ወይም የተጻፈ ካይሆን እኛ በነገራችን ላይ በመጀመሪያ መጽሐፍ ቅዱስ ብቻ ብለን አናምንም። ጠይቃለሁ። መጽሐፍ ቅዱስ ብቻ ብለን አናምንም። ስለዚህ ከመጽሐፍ ቅዱስ ውጭ ነው አይደለም በሚለው መጽሐፍ ቅዱስ ብቻ ብለን ስለማናምን፣ ስለዚህ ባህራን በጻፈ መጽሐፍ አለ። ስለዚህ ባህራንን ያው ተሞት ያተረፈበት የዕዳ ደብዳቤን የሰረዘበት ማለት ወደ የሞትን በባህር የጣለን ተነስቶ እንደገና ደግሞ ህይወትን የቀየረበት ቀን ብለን እናከብራለን። በደም ዘርዝርልኝ ካልክ ዘረዝርልሃለሁ ማወቅ ተፈለግ። ኦኬ እሺ። ሌላስ ምንድን ነው ምክንያታችሁ? ዋነኛው ምክንያት ምንድን ነው? ሰኔ 12 ዋነኛው ምክንያት በቃ ነው፣ ስለ ባህራን ነው። ባህራን ሞት ማለት የሞትን ደብዳቤ ወደ ህይወት እንዴት ስለሚቀይር ብቻ ነው።
ትልቁ ማለት ነው ብቻ ነው እርግጠኛ ነኝ። የምናከብረው ይሄ ነው። ሌላ ካለ አምጣ። ዋናው ምክንያት ይሄ ነው እኮ ነገርኩህ እኮ ባህራንን ስለ ባህራን ከሞት ወደ ህይወት የቀየረበት ቀን ብለን ነው የምናከብረው አልኩህ እኮ። እሺ ዙሃል የሚባለው ጣዖት ምንድን ነው? ዙሃል የሚባለው ጣዖት ምንድን ነው? አላውቀውም። ከየት እንዲያመጣው አላውቅም። እኔ እንግዲህ ያው ቆይቻለሁ ቤተክርስቲያን ውስጥ። አሁን ያልከውን አላውቀውም። አታውቀውም? አዎ እኮ እኛም እኮ በነገራችን ላይ እዚህ ያዛ መጀመሪያ እኮ ያዝ። እኛ የምናውቀው ኦርቶዶክሳዊ ቤተክርስቲያን የምናውቀው ስለ ባህራን ነው። ሌላ ነገር ካልክ አንተ ያልከኝ እኮ ሰማሁ አይደል? እኔ ደግሞ ልንገርህ አንዱም ኮኛ ያለ ነው። መጀመሪያ ልንገርህ እንዳትለኝ ሚላ በማስረጃ ታወራለህ። በማስረጃ አውጣና አውራኝ። እኔ ስለ ባህራን ማስረጃ ከፈለክ እሰጥሃለሁ። ኧረ አልፈልግም። እኔ ባህራን እናባላለሁ። ካልፈለክ ደግሞ ስለ ባህራን ከፈለክ የምትሰጠኝን ጥቅስ አዳምጣ። ወራጅ ቆይ መጀመሪያ ስማኝ ምን እኮ ሰማለሁኝ። ሁሉም ማረጃውን ይኸውልህ እኮ ይኸውልህ መረጃ እንደገና ያደረገ ነገር አውራ። ኪነ ጥበብ ቀይ ተረጋጋ። ያለ ማረጃ አውርተን አናውቅም። ሁሉም በማስረጃ ነው የምናወራው። ስለዚህ መጀመሪያ አሁን ስማኝ። አንተ ያልከውን ሀሳብ ሰምቻለሁ። አሁን ደግሞ እኔ ስማኝ። አዎ አንተ ላታውቀው ትችላለህ። ብዙ ነገሮችን አታውቁም። እኛ ነን እዚህ መተን የምንነግራችሁ ስለና እናውቃለን ማለት አታውቅም አትበለኝ። እሺ የምታውቅ ከሆነ ስለ ዙሃል ንገረኝ። በቃ ይሄን ነው እየነገርኩ መሰለኝ እኮ። በቃ በትልቁ ባላችን ይሄ ነው። ሌላ ማለት ከሆነ ስለ ዙሃል ንገረኝ። ካልሆነ እኔ ልንገርህ። በማስረጃ አውጣና አነግረኝ። በማስረጃ አውራ። እሺ ሚውት ስለ ባህራን ማስረጃ ከፈለክ ባህራን እሰጥሃለሁ ያልኩህ። እኔ ስለ ባህራን ማስረጃ አልጠየኩም። ወዳ ጭቅጭቃ ነው የምናከብረው ይሄን ነው። እናንተ አዲስ ህግ ታወጡልናችሁ። እሺ ቆይ ሚውት አድርጌያለሁ። በቃ ስማኝና ከዛ በኋላ ጥያቄ ካለ ጠይቀኛለህ። ስለ ዙሃል ታውቃለህ ያልኩህ አላውቅም አልከኝ። እኔ ደግሞ ልናገር ስል አልሰማም አትበል። የኦርቶዶክስ ቤተክርስቲያን ይሄ በ12 ሰኔ 12 የምታከብረው ዙሃል የተባለ ጣዖት ነበርና ያ ጣዖትን እንግዲህ በማፍረስ የሚካኤል በዓል እንዲሆን ተደርጓል። ሌሎቹ አሁን አንተ የምትዘረዘራቸው ሌሎቹም ምክንያቶች ከዚህ በኋላ የመጡ ናቸው። የመጀመሪያው ነገር የዙሃል ጣዖት ነው። ከሱ ጋር የሚገናኝ ነው። ግብፅ ሀገር ነው። ክሊዮፓትራ ያሰራችው ጣዖት ነው ዙሃል የሚባለው እና አባ እለእስክንድሮስ እስከሚመጣበት ጊዜ ድረስ የነበሩት ጳጳሶች ጠቅላላ ስለዚህ ጣዖት ምንም ሳይሉ ህዝቡም እያከበሩ ይህን ጣዖት ይኖሩ ነበር። በኋላ ላይ ግን አባ እለእስክንድሮስ መጥቶ እንግዲህ እስክንድሪያ ከተማ ሊቀ ጳጳስ ከሆነ በኋላ ማስረጃ አምዝረዝል ጥያቄ ለምን እያወራህ እንደሆነ አውቄዋለሁ። ማስረጃው ነው ታውቀዋለህ። እንድትስማማ ተፈለክ ማስረጃው ነው ታውቀዋለሁ። አውቀዋለሁ። ምን ለማለት እንደፈለክ ነው። አረ ተረጋጋ። ምን ለማለት እንደፈለክ ነው። ምን ለማለት እንደፈለክ አውቄያለሁ። ምን ለማለት እንደፈለክ አውቄያለሁ። ምንድን ነው ያወቅኸው? ማስረጃው ነው ታው ምንድን ነው ያወቅኸው? እሺ አሁን ተረት ነው እያወራኝ ያለኸው። ተረት እንደዚህ አከብሮ እንደዛ እንደያው ነበር። ተረት ነው እያወራኝ ያለኸው። በደምብ ሰምታችሁልኛል። 350 ሰዎች ተረት ነው እያወራ ያለኸው እያልኩ ነው። አሁን ደግምላለሁ። ተረት ነው። እሺ እያወራህ ያለው አንተ ማለት ነው። ማስረጃ ምን አለው? በማስረጃ ወጣ። ማስረጃ ነው። ተረት ነው። አንተ እያወራህ ያለው ተረት ነው እንዴ? ተረት ነው። በጣም ጥሩ። ቤተክርስቲያናችሁ እያንዳንዱን ቀን በዚህ ቀን እንደዚህ ሆነ ብላ የምትጽፈው ምን ላይ ነው? የወሩን ከ1 እስከ 30 ድረስ የቅዱሳኑን የመላእክቱን የጻድቃኑን ለምሳሌ ቅዱሳኑን በተመለከተ ሞታቸውን፣ ውልደታቸውን፣ መላእክቱን በተመለከተ ደግሞ መታሰቢያ በዓላቸውን እያንዳንዱን ዕለት ዘርዝራ ያስቀመጠችው ምን ላይ ነው? በገድላትና ታምራት በራሷ ማለት ነው። በራሷ መጽሐፍ እየነገርኩ መሰለኝ። መጽሐፍ ቅዱስ ላይ የአንዱን ቅዱስ ነው አይደል ያዘው። ለምሳሌ ገድለ ጊዮርጊስ ከሆነ የጊዮርጊስን ብቻ ነው እንጂ የሚነግርህ የተክለ ሃይማኖትን ይነግራል እኮ። እያንዳንዱ የራሱ በየገድሉ እየተባልክ ነው አይደል? በአጠቃላይ የዕለቱን መዝግባ በዚህ ወር በዚህ ቀን በዚህ ዕለት እንደዚህ ሆነ እያለች በእያንዳንዱ ቀን ላይ የተደረገውን ነገር የምትናገረው ምን መጽሐፍ ላይ ነው? እሱ ስንክሳር ነው ሙሉ በሙሉ ማለት ነው። ግን እያንዳንዱ ነገር ባሉ የምናገኘው ለማያውቅ ሰው ቆያደም በቃ ስንክሳር መለስክልኝ ወዳጄ፣ መልሰዋል። ታችም እየጻፉልህ ነው ስንክሳር እያሉ። አላየሁትም። የት አለ የጻፉት? አለ ከታች ተጽፎልሃል።
እሺ ማንበብ ይቻላል። ታዲያ ጻፉልኝ። እሺ ለምበውና ለነገሩ ስንክሳር ነው የሚባለው። ስንክሳር ማን ነው? ዳግም የሚል ስንክሳር ብሎኛል። እሺ ስንክሳር ተረት ተረት ነው ወይንስ ታምነዋለህ? አምነዋለሁ። ስለዚህ ደግሞ ስህተት ያለበት ነገር አልቀበልም። ተረጋጋ። ስህተት ካለበት አልቀበልም። ስንክሳር ላይ ስህተት ካለበት አንተ ማንና ነው የቤተክርስቲያኒቷን ስንክሳር ስህተት ካለበት? እኔ አንዱ ተነስቶ ጻፈውን ታዲያ ትልበለኝ ወዳጅ። ስንክሳር ላይ ሰኔ 12 ቀን ምን አፕን አደረገ ነው የሚለው ወዳጅ። ስንክሳር ላይ ሰኔ 12 ቀን ምን አፕን አደረገ ነው የሚለው፣ ምን ተከናወነ ነው የሚለው። በቃ ለማቀው ነገሩ በስርዓት ደምቄ ነው የማከብረውን እየነገርኩ ይመስለኛል። ስለ ባህራን ነው ተባለ። በቃ አይደለም ላሳየኝ። ዋናው ባል እሱ አይደለም። ዋናው ባል እሱ አይደለም። ዋናው ምክንያት እሱ አይደለም። አሁን ማስረጃው ነው ላሳይ። ዋናው ይሄ ነው። አዳምጠኝ። ዋናው ይሄ ነው የሚል ማስረጃ አውጣ። ሚዩት አድርግ። በቃ ላሳይ ነው። እሺ አንዴ በትልቁ አድርጉኝ ኤርሚሻ። እሺ ቅድም ተረት ተረት ነው ያለኝን ላሳያችሁ። ተረት ተረት ያልኩት እኔ ይኸውልህ አሁን የሚያዘኝ ወዳጅ ሚዩት ተረት ተረት ነው ብለህ ሰምተናል። 350 ሰው ሰምቷል። ደጋግመህ ነው ተረት። ኧረ ሚዩት አድርግ እባክህ አንተ ሰው እንዴ! ደጋግሜ እኮ ጠየቁ። እሺ ይሄ ስንክሳር ነው እንደምታዩት። አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ስም ሰኔ 12 በዚህች ዕለት የከበረ የመላእክት አለቃ የመልአኩ የሚካኤል የመታሰቢያው በዓል ያከብራሉ። የሚያከብሩበትም ምክንያት እንዲህ ነው። እንዴት ነው? እስክንድሪያ በምትባል ከተማ እክላው ባጥራ የተባለች ንግስት የንጉስ በጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ምኩራብ ነበርና በየዓመቱ ሰኔ በባት በ12 ቀን በዚህ ምኩራብ ህዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚህ ምኩራብ ውስጥ ዙሃል የሚሉት ታላቅ የናስ ጣዖት ነበርና በዓሉ በሚከበርበት ዕለት ብዙ ፍሪዳዎች ያርዱለት ነበር። ለማ ዙሃል ለተባለው ጣዖት ብዙ ፍሪዳዎችን ያርዱለት ነበር። አባ እለእስክንድሮስም እስከ ተሾመባት ዘመን ድረስ ለዚህ ጣዖት እንዲህ ሲያደርጉ ኖሩ። ይኸውም 300 ዓመተ ምህረት ተፈጽሞ በአራተኛው ምዕት ውስጥ ነበር። አባ እለእስክንድሮስም በእስክንድሪያ ከተማ ሊቀ ጳጳስና በተሾመ ጊዜ ጻድቅ ቆንስጠንጢኖስ በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች ያን ጣዖት ሊሰብረው ወዶ ሳለ ተመልከቱ፣ አባ እለእስክንድሮስ ሲሾም ነው ይህን ጣዖት ማፍረስ የፈለገው። የክርስትና ሃይማኖት ስለተስፋፋች ያን ጣዖት ሊሰብረው ወዶ ሳለ ጎስቋላዎች ሰዎች ከለከሉት። እንዲህም አሉት፣ እኛ በዚህ ቦታ ይህን በዓል ማክበርን ለምደናል። የትኛውን በዓል? የዙሃልን ጣዖት በዓል ማክበር ለምደናል። እነሆ ከአንተ በፊት 18 ሊቃነ ጳጳሳት አልፈዋል። እነዚህም 18 ሊቃነ ጳጳሳት ምንም አላሉ፣ ሲከበር ማለት ነው። ምንም አላሉ፣ አልፈዋል። ይህን ልማዳችንን ከፍል አድርጋ እንዴ! ይህን ልማዳችንን አልለወጡብንም። ጳጳሳቶቹ ዙሃል ሲከበር ምንም አላሉም፣ አልለወጡትም። አባ እለእስክንድሮስ ግን ገሰጻቸው፣ አስተማራቸው። ስህተታቸው በመግለጥ እንዲህ ብሎ አስተማራቸው። ይህ ጣዖት የማይጎዳና የማይጠቅም ነው። እርሱን የሚያመልክ ሰይጣናትም ያመልካቸዋል። ምክሬስ ብትሰሙ ቀድሞ እንደነበር አድርጌ ይህን በዓል እሰራላችኋለሁ። እየሰማችሁ ነው? ምክሬን ብትሰሙ ቀድሞ እንደነበር አድርጌ ይህን በዓል እሰራላችኋለሁ። ይኸውም ጣዖቱን እንድንሰብረው ምኩራቡን እንድንባርከውና በከበረ መልአክ በመላእክት አለቃ በሚካኤል ስም ቤተክርስቲያን አድርገን እንድንሰይመው ነው። ስለዚህ በዓሉን ቀይርላችኋለሁ ነው። እንደ ቀድሞ ታከብሩታላችሁ። በዓሉን ግን ዙሃልን ሳይሆን አሁን የምታከብሩት ማን ነው የምታከብሩት? አሁን ሚካኤልን በመላእክት አለቃ በሚካኤል ስም ቤተክርስቲያን አድርገን እንድንሰይመው ነው። እኛም ይህን ታላቅ በዓል እንሰራለን። እሺ ከፍል አድርገውንም የሚታረዱትን ላሞችና በጎች ለድሆች፣ ለጦም አዳሪዎች፣ ለችግረኞች በከበረው በመልአክ ስም ምግብ ይሁኑ። ተመልከቱ፣ እነዚህ
የሚታረዱት ማለት ናቸው። በፊት የሚታረዱት ለማን ነው? ለዙሃል ብዙ ፍሪዳዎችን ያርዱለት ነበር። አሁን ግን በዓሉ አልተቀየረም። በዓሉ የሚከበርለት አካል ብቻ ነው የተቀየረው። ማነው እሱ? ሚካኤል ሆነ። ግን የሚታረዱት ግን ለማን ሆኑ? አሁን ለሚካኤል ሆኑ ማለት ነው። ለዙሃል መሆኑ ቀርቶ እሺ። በከበረው በመልአክ ስም ምግብ ይሁኑ፣ እርሱም በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለኛ ይማልዳልና፣ ይህም ብሎ በዚህ በጎ ምክር አስወደዳቸው፣ እነርሱም ታዘዙለት። ከዚህም በኋላ ያን ምኩራብ አድሰው በዚህ የከበረ መልአክ የመላእክት አለቃ ሚካኤል ስም ቤተክርስቲያን አደረጉት። በዚህችም ዕለት አከበሯት። እርሷም የታወቀች ናት። እስላሞች እስከነገሱበት ዘመን ኑራ ከዚህ በኋላ አፈረሷት። ይህንም በዓል ተሰራ። እያያችሁ ነው። ይህ በዓል ተሰራ። የሰኔ 12ቱ በዓል ተሰራ። እስከ ዛሬም ጸንቶ ይኖራል። ይህ በዓል ተሰራ። ስለዚህ ወዳጄ ተረት ተረት ያለው የራሱን የቤተክርስቲያኑን ስንክሳር ተረት ተረት ብሎ ሀሳቤን ልጠቅልል። ወዳጄ ተረጋጋ። ስለዚህ ሰኔ 12 ላይ የሚከበረው ቤተክርስቲያኒቷ የዙሃል ጣዖት የሚባለው ዙሃል የሱ ፈርሶ በሱ ምትክ በዓሉ ሳይቀየር እርዱ ሳይቀየር ግን እርዱ የሚቀርብለት አካል ተቀየረ። በፊት ዙሃል ነበር፣ አሁን ሚካኤል ሆነ። ስለዚህ ይሄ በዓል የተሰራው በዚህ ምክንያት ነው። እስከ ዛሬም ድረስ ጸንቶ ይኖራል ብላ ቤተክርስቲያኒቷ ጽፋለች። ስለዚህ አሁን ተረት ተረት ነው ያልኩት፣ ይቅርታ በለን። የቤተክርስቲያኒቷ ትምህርት እንደሆነ ምን ወድሚላ ደግሞ እኔ ላወራ አይደል? አንተ አይደል ላወራው? አዎ ቀጥል አልኩ። እንደዚህ ብለህ ቀጥል ነው ያልኩ እኮ። ቀጥል። እኔ ላወራልህ አይደል እንዴ? አሁንም ደግሜ እነግርሃለሁ፣ በማስረጃ ያላወጣኸው ነገር ሁሉ ተረት ተረት ነው። አሁን ያወጣልኝ በማስረጃ ኦኬ፣ ትክክል አመኛለሁ። ይሄ ማስረጃው እየሰማኸኝ ነው? ይሄ ማስረጃው ምን አይነት ምስሰት የለበትም ሲጀመር ማለት ነው። ጻኦትን ወደ እግዚአብሔር ወደሚከብርበት መቀየር በፍጹም ኃጢአት ነው ብዬ እዚህ ጋር ልይዝህም ኃጢአትም አይደለም። ተረት ተረት ያልከው ተሳስታል። ተረት ተረት እያልኩ ያለው ታላ ማስረጃ የምታወራው ሁሉ ተረት ተረት ነው። ቅድም ገና ታታንቦ እየነገርኩ ነበር ወዳጄ። ተረት ተረት ነው አልቀበልም ስለኛ ነበረ እየነገርኩ መሰለኝ እኮ ሚላ ተረት ተረት ነው። አሁንም እየነገርኩ ነው። አልቀበልም ብለኝ ወዳጄ። ተረት ተረት ነው አልቀበልም ብለኝ ነበር አይደል? አራፋፍናት በለኝ። ተረዳ በእናትህ። 5 ደቂቃ በፊት ብለኛል አላልከኝም? እየተረዳኝ ነው። አሁንም እኮ መሽካርኩ እየቸኮልክ እኮ ነው። አሁንም እኮ እየመጣሁ መሰለኝ። በቃ ይሄን ካመንክ ትልቅ ነገር ነው እኮ። አዳምጥ። ተረት ተረት አሁንም አለማስረጃ ታታወጣ ባፍ የምታወራው ነገር ሁሉ ተረት ተረት ነው። አሁን ይኸውልህ ተረት ተረት አሁን ያረበከው ግን በማስረጃ ስላወጣልኝ ተረት ተረት አይደለም፣ ትክክል ነው እያልኩ ነው። ስለዚህ ሰኔ 12 መከበር የተጀመረው ለምንድን ነው? አዳምጥ። ይኸውልህ የጽዋትን ወደ እግዚአብሔር ወደሚከብርበት መለወጥ ኃጢአት አይደለም። እሱን አልጠየኩም። እንዳውም ኃጢአት ነው ብዬ እንደዛ እኮ ነው የሚለው እንትኑ። እሱን ቀጣይ ነው የምጠይቅህ። አሁን እሱን አልጠየቅኩም። አሁን እኔ የጠየቅኩህ ሰኔ 12 መከበር የተጀመረው በምን ምክንያት ነው? አዳምጥ። አሁንም አዳምጠኝ። ጣዖቱ ወደ ሚካኤል ወይም ወደ እግዚአብሔር ወደሚከብርበት ስለተቀየረ ምንድን ነው ጥፋቱ? እሱን አልጠየቅኩም። ሰኔ 12 የጠየቀኝም ልንገርህ። የጠየቅኩን መልስልኝ ወዳጅ። በጣም የጠየቅኩን ብቻ መልስልኝ። እኛ ኢትዮጵያኖች እነሱ ጠይቃቸው። የጠየቅኩን መልስልኝ። አዳምጣት። አሁንም አልካርኩም። ሚዩት እንዳታደርገኝ። አሁንም አልካርኩም። ትልቅ በዓል የምናከብረው አሁንም አዳምጥሽ ሚላ። አሁንም እየካርኩ አይደለም። አሁንም እኔ የምክር ሰው ወይም የምሳደብ ሰው ምናምን አይደለሁም። አዳምጠኝ። አሁንም እያከበርን ያለነው እኛ ኢትዮጵያውያኖች በትልቅ በዓል ብለን እያከበርን ያለነውን ከሞት ወደ ሕይወት የቀየረውን የባራንን በዓል ነው እያከበርን ያለው። ባራንን ስላዳ ነው። በዓሉ የተሰራው በምን ምክንያት ነው የሚለው ስንክሳር። በቃ በትልቅ በዓል እያከበርን ያለነው እኛ ስለ ባራን ነው ተሰራ የሚለው ስንክሳር ላይ ስለምንድን የተጻፈው ወዳጄ? እኮ እየተነገረን መሰለኝ። ይሰራ ያ ነገር ይሰራል እኮ ያን እንዲያውም በጣም የሚከብድ ይሰራ ሳይሆን ኦልሬዲ እኮ ተሰርቷል። የተሰራው ግን የሰኔ 12 በዓል የተሰራው በዙሃል ምክንያት ነው፣ በባህራን ምክንያት አይደለም ነው የምትለኝ ከሆነ ማስረጃ አምጣ። ዋናው ምክንያት እሱ ነው የምትለኝ ከሆነ ማስረጃ አምጣ። እኛ አይደለ ማስረጃ። አሁን ያነበብክልኝም ትክክል ነው እያልኩ ነው። ያነበብክልኝ ትክክል ነው፣ ግን እኛ እያከበርን
በቃ ባህራን ነው፣ ሌላ የለም። ባህራን ነው። ማስረጃ ክፈትና ሳይ። ስለ ባህራን ነው፣ ሌላ ነገር የለም። በቃ ማስረጃ ክፈትና ሳይ። ምንድነው ማስረጃው? ተጨም ከፍተ ሰኔ 12 የምናከብርበት ምክንያት ዋናው የተጀመረበት ምክንያት በባህራን ነው። የተጀመረበትን እኮ በፊት የተጀመረበትን እኮ አመጣህ እኮ አሁን ማስረጃ ወዳጅ። ስለዚህ ሰኔ 12 የተጀመረው በዝውሃል ጣዖት ምክንያት ነው። በዚህ እንስማማ እኮ ይጀመር እየነገርኩህ ነው። ይጀመር አሁን ይጀመር ሳይሆን የተጀመረው በዚህ ነው። ሐሳብን በጣም በድንቅ ነገር ደግሞ የሚገርም ነገር ምንድነው? ተቀይረዋል። በጣም ደስ አይልም? ጣዖቱ ወደ ሚካኤል የጠየቅኩ ላይ ብቻ ፎከስ አድርጎታል። አረ ምን አናደደህ? አልተናደድኩም፣ እየጠየቅኩ ነው ያለሁት። አረ ተናደድክ ማለት ጣዖት ወደ እግዚአብሔር ወደሚከብርበት ሰው እየሰማ ነው። በጣም ደም ለበስክ እግዚአብሔርን። እሺ አየህ፣ ምንም ማውራት ለጠየቁ ጥያቄ እየመለስክ አይደለም። አሁንም ለመጨረሻ ጊዜ ልጠይቅ። እዚህ ጋር ጥፋት ካለኝ አረመኝ ወዳጄ፣ ስማኝ። መጨቃጨቅ ነው ታታደርግ ጭቅጭቅ አይደለም። ጥፋት እንደሌለበት እኮ እየነገርኩህ መሰለኝ። ሁሉ ወዳጄ ስማኝና ከዛ ትመልሳለህ። ለመጨረሻ ጊዜ ልጠይቅ። ሰኔ 12 መከበር የተጀመረው በዓሉ መከበር የተጀመረው በዝውሃል ምክንያት ነው ወይንስ በባህራን ምክንያት? አጭር መልስ ስጠኝ። አነበብከው እኮ አይደል? ግን ድንቅ የሚያደርገው ነገር ወደ ቅዱስ ሚካኤል ተቀይሯል። እኔ ስለ ድንቅ አልጠየቅኩም። ምንድነው ድንቅ የሚያደርገው አላልኩም። አጭር መልስ ስጠኝ። በማን ምክንያት ነው? እሱም ብቻ ስጠኝ። እንዴ ኪነ ጥበብ መጽሐፋችሁ ላይ የተጻፈውን መልሰ መናገር ያቅትሃል? ቅድም እኮ ሲያወራ ስንክሳሩን ሳይገልጥ ተረት ነው የምታወራው፣ ያለ መረጃ ነው የምታወራው። ተረትህን አቁም፣ ተረትህን አልሰማም። ሜሎስ ተረት እያወራ ነው እያልከው ነበር እኮ መጽሐፉን ሳይገልጠው ማለት ነው። ያለ መረጃ ስለምታወራ ተረት ነው መረጃ አምጣ እያልከው ስትል ነበር። ታገሰኝ ብሎ አለህ። ታገሰ። መጽሐፉን አወጣልህ። ቆይ ኪነ ጥበብ መጽሐፉን አወጣልህ። የወርሃ ሰኔ 12 ዓመታዊ ክብረ በዓል የሚከበርበት ዋነኛው ሪዝን አንተ ባህራን ነው ብለህ አልክ። ስንክሳራችሁ ደግሞ አይ አይደለም ዙሃል የሚባል ጣዖት በእስክንድሪያ ከተማ ይከበር እንደነበረ የራስ የቤተክርስቲያኒቱ መጽሐፍ ስንክሳር ላይ የተጻፈውን አሳየህ። ስለዚህ በዓሉ መከበር የጀመረበት የሰኔ 12 መከበር የጀመረበት አንተ ባህራን ነው ብለህ የምትሟገት ከሆነ መረጃውን አቅርብ ነው ያለ። እሱ ዙሃል የሚባለው ጣዖቱ የሚከበርበት ቀን እንደሆነና ያንን ደግሞ በመጽሐፈ ስንክሳር ላይ ተጽፎ እንደተገኘ አሳየ ማለት ነው። እና ለምን ትጨቃጨቃላችሁ? ተማምናችሁ ማውራት ነው ያለብህ። መቀጠል ትችላለህ። ሜላ ሲመለስ እኮ እሺ፣ እዝዝጋ የለም መሰለኝ አውራ አንተ ማውራት ትችላለህ። አይ ችግር የለም እኛ ጨርሰናል። ሜላ ሲመለስ እዚህ ጋር ስለዛ ይከበራል አይከበርም በሚለው ነገር አንደኛ የተጀመረበት መንገድ ያነበበው አይደለ? ስለዚህ እኮ ምን ነበር የተጀመረበት? ሰኔ 12 የቅዱስ ሚካኤል በዓል ብለው የተባለው በዓሉ ራሱ ስለተጀመረ ጉዳይ ነው የሚያገባኝ ጉዳይ የለም። ስለተቀየረው ነው እንጂ እንዴት ነው የማያገባ? የቤተክርስቲያኒቱ መጽሐፍ ስንክሳርን አውጥተን አንብበንልህ ለምንድን ነው የምትክደው? ስለተቀይሯል። በቃ ጣዖቱ ወደ እግዚአብሔር ወደሚከብርበት ወደ እግዚአብሔር ቤት ተሆኗል። በቃ ስለዚህ በሰኔ 12 ቀን ዓመታዊ በዓሉ የሚካኤል ተብሎ ከመቀየሩ በፊት ምን ነበረ ሲከበርበት የነበረው? ስለሱ ጨዋታ አያገባኝም። በቃ እኔ ላስተምራችሁ ብሎ ተጓቸዋል። ስለዚህ ስለዛ ጨዋታ አያገባኝም። እኔ ቤተክርስቲያን እኮነች የጻፈችው። እነሱ ስንቶቹን ጠይቃቸው። እኔ አያገባኝ ራሳቸው የጻፉትን ይጠየቁ። እኔ አያገባኝም። የጻፉትን ጠይቅ እያለ ነው። አያገባኝም እያለ ነው። የሰኔ 12 ዙሃል የሚባለው አይደለም። ስለ ጣዖቱ ነው። ስለ ጣዖቱ መከበር ስለ ጣዖቱ መከበር ነው ያልኩት። አዳምጥ። ስለ ጣዖቱ መከበር አያገባኝም እኔ። እሺ ችግር የለውም። አንተ ብታምንም ባታምንም ዋናውን በማስረጃ አድርጌ ለ350 ሰው አሳይቻለሁ። ወደ መቀየሩ ይኸውልህ አይደለም ወደ መቀየር እንጂ ወደ ኋላ መመለስም። በቃ ወዳጄ ዋናው በማስረጃ እኔ ማሳየቴ ነው። አንተ አንድም ማስረጃ እየገለጥክ እያሳየ አይደለም እኮ። ይኸውልህ ማስረጃው እኮ ገለጥከው እኮ። ምን አሁን ወደ ዋናው ሀሳብ ንግባ። እሺ እጠይቅሃለሁ። ግን በነገራችን ላይ እኔም ልጠይቅ እዚህ ጋር አንድ ጥያቄ ብቻ። ቆይ የሚካኤልን ጨርሰን መጽሐፍ ቅዱስ 66 መጽሐፍ ቅዱስ ትክክል ነው ብሎ የሰጠን አንድ መረጃ ስጠኝ እስኪ። እኔ መጽሐፍ ቅዱስ ብቻ ለምንም ብያለሁ። ርዕሳችን እሱ አይደለም። አይደለም ስለ ሚካኤል ነው እያወራን ያለ ነው ወዳጄ። ርዕሳት ለመቀየር አትሞክር። ርዕሳችን ስለ ሚካኤል ነው እያወራን ያለ ነው።
ስለዚህ ከሆነ ለአንተ መጽሐፍ ቅዱስ ብቻ ነው ከመጽሐፍ ቅዱስ ማስረጃ አምጣ ነው ያልከኝ አይደለ? ቅድም ነገር ያለው ነው መጽሐፍ ቅዱስ ብቻ ብዬ አላምንም ብያለሁ። ኪነ ጥበብ ዛሬ ነገረ መላእክት ነው ርዕሱ። ማንም ዳይቨርት እንዳታረጉት፣ ነገረ መላእክት ላይ ነው። የመጽሐፍ ቅዱስ ቀኖና በባለፈው ሳምንት ላይ ስናወራ አንዳችሁም አልመጣችሁም። ከፈለክ በሌላ ቀን እናወራለን። ዛሬ ግን ነገረ መላእክት ላይ ነው። ያውም የሰኔ ሚካኤልና የህዳር ሚካኤል የምታከብሩበት ነው ያልነው። ከዚህ ውጭ አይቀየርም ርዕሱ እንዳለ ሜላ ማለት ነው። ርዕሱ ላይ ቀጥሉ። ቴንኪው። ስለዚህ አሁን ስለነገራችሁኝ ጥያቄ አንድም ማለት የሚያሻክርብኝ ሆነ ጥያቄ የፈጠረብኝ ነገር የለም። የሚገርም ነገር ኤርሚ፣ አይ ቆይ ጥያቄ የፈጠረብኝ ነገር አሁን ተናገራችሁት። ጥያቄ የምንፈጠረብህ አይደለም ጥያቄያችን ወዳጅ አይደለማ፣ የለም ውሸት። አሁን ለምሳሌ ስለተቀየረ የተናደድከው አይደለም? የለም ወዳጅ፣ ማንም የተናደደ የለም። አሁን ስማኝ፣ ለመረበሽ አትሞክር። ስለ ሚካኤል ነው እያወራን ያለን፣ እርሳችን ሚካኤል ነው። ስለዚህ ስለ ሚካኤል እናወራ። ሚካኤል ነፍሳትን ከሲኦል ያወጣል፣ ወደ ገነት ከሲኦል አውጥቶ ወደ ገነት ያስገባል። እኔ በጣም የሚገርመኝ ነገር ያወጣል አይወጣም፣ ይወጣል አይወጣም አትበለኝ እልሃለሁ። አንተ ለመመለስ ትችላለህ። ስለዚህ እኔ ልጠይቅሃለሁ። ስለዚህ እኔ ልጠይቅ። ስለዚህ ወደ ጥያቄያችን ወይም ጥያቄ የምትመልስልኝ እኔም ጥያቄ እጠይቅሃለሁ፣ አንተ መልስልኝ። አንተ እሺ ሲሆን ነፍሳትን ያወጣል። ስለ ነገረ ማርያም አይደል? ስለ ነገረ ማርያም ነው አይደል እያናገርከኝ ያለኸው ማለት ይቅርታ። ኧረ እባክህ ወደ መልሱ ገባለን። በግድ እኮ ያስገባ የለም፣ ፈልገን የገባው እኮ። ስለዚህ እኔም እጠይቅሃለሁ እያልኩ የምትመልስ ከሆነ ሚካኤል ነፍሳትን ከሲኦል ያስወጣል ወይንስ አያስወጣም እኮ እኔም እጠይቅሃለሁ። ትስማማለህ? መመለስ ትችላለህ ወዳጄ። ተስማማለህ ወይ እኮ? ተስማማለህ? እኔም እጠይቅሃለሁ። ተስማማለህ ወይ? ጥያቄ በጥያቄውን በሰዓት እናያዝ። እየጠየቅኩ ነው። የምትመልስ እኮ ተስማማለህ? ጥያቄያችን ካልሆነ ከሌላ ኦርቶዶክስ ጋር እንቀጥላለን። አንተ እኮ እየነገርኩህ መሰለኝ። እስኪ አንተ ሰዓት እናያዝና ቆይ ኪነት አንተ መተህ ህግ ምናምን አሰራለን። ኦኬ ፈልገን የመጣው ስለዚህ ለጥያቄያችን መልስ እንትላለን። ሲቀጥል እኔ ከአንተ ጋር በዲቅ አድርጌ ዲቤት የማድረግ ምንም ፍላጎቱም የለኝም እኮ። ስለዚህ ሲሚል ላለው ኤርሚያ ታገባ ማለት ነው። እግዚአብሔር ምስክር አይደለም። ከአንተ ጋር ዲቤት የማድረግ ፍላጎት የለኝም። መጀመሪያ የቤተክርስቲያንን እውቀት ማወቅ አለብህ። ዝም ብዬ ከማንም ጋር እየነገርኩህ መሰለኝ እኮ። ስለዚህ አሁን የምትመልስልኝ ከሆነ መልሱ ላይ በቃ መልሱ ላይ ወዳጅ፣ ዝም ብዬ ከማንም ጋር ዲቤት አላደርግም። ክራይቴሪያ አለኝ። እሺ ስለዚህ መልሱ የምትመልስ ከሆነ መልሱን መልስና በዛ ነው ምን አቤት። እሺ አዎ ክራይቴሪያ አለኝ ከማንም ጋር። ስለዚህ እውቀት ካለ እሺ ሰዓት እንያዝና ነው። ስለዚህ አላደርግም ዝም ብዬ ከማንም ሰው ጋር። ክርስቶስ መጀመሪያ ማወቅ አለብህ። ሜላ ክርስቶስ አሁን የኛ ወዳጅ ስላንተ ክርስቶስ አታውቅም እያልኩ ነው እኔ። ትከራከረኛለህ? በቃ ታችሁን ምንም መጨቃጨቅ እኮ አያስፈልግም። በቃ መልስ የለህም ማለት ነው። መልስ ያለው ሰው ይግባ። በግድ አላስገባ ናችሁ። ስለዚህ ማውራት የሚችል ሰው ገብቶ መልስ ይመልስልን። ደግሞ ዝም ብሎ ዲቤት አይደረግም። ዙሃል እንኳን ማን እንደሆነ ሳታውቅ ነው ዲቤት እናድርግ ምትል። ቴንኪው ሜላይ፣ ልክ ነው። በባለፈው አንዱ እንደዚህ ገብቶ ታስታውሳላችሁ፣ ዲቤት አለኝ። እኔ ለወጣ ስለ አካባቢ ማለት ነው። ኧረ በመድኃኒዓለም ተው ብስል ምን እናንተ ምን እውቀት አለህና ምናምን ነገር ብሎ ነገረ ክርስቶስ ላይ ገባን እና በል ደቂቃ ያዙልን ብዬ ተያዘ እና እስከ ጥያቄ ድረስ ዘለቀ። እሱ ነበር የመጀመሪያ ጠያቂ። ከዛ እኔ ልጠይቅ ማለት ነው። አሰላለፉ እንደዛ ነበር። እሱ ጠየቀና ከዛ እኔ ልጠይቅ ስል ትቶኝ ወጣ ማለት ነው። እና ከዚህ በኋላ ዝም ብሎ ዲቤት ለማድረግ እንደዚህ ዝም ብሎ ዘራሽ አይነት ነገር አይደለም። ግን የጠየቀውን ጥያቄ ቅድም ስታወራ የነበረውን ቅድም ተረት ነው ሲል ነበረ። ተረት ነው። መጽሐፋቸው ሲወጣ ግን ተረት እንዳይደለ እኛ በመረጃ ነው የምናወራው ብሎ ሲል በጣም ፕሮቮክ እያደረግ ነበር። ኪነ ጥበብ እንዲህ ተጠየቅ እኮ በቃ ባጭሩ ሚካኤል ነፍሳትን ከሲኦል ያወጣል አያወጣም? ያወጣል፣ ያባት ነው። አያወጣምም፣ ያባት ነው።
ያወጣል ብለህ ካልክ መረጃ እንድታቀርብ፣ አያወጣም ብለህ ካልክም ደግሞ መረጃ እንድታቀርብ ሰዓትና ጊዜ ይሰጥሃል። ግን አንዴ መጽሐፍ ቅዱስ ቀን ሆነ፣ አንዴ ክርስቶስን አታውቅም ልሞግትህ፣ ዲቤትን አግጠም አትግጠም ምናምን። አሁን ዲቤት ራሱ እንኳን ግጠም ብዬ ብልህ ትተህ ትወጣለህ። እንደዛ እኔን ትቶኝ እንደሄደ ማለት ነው። ጥያቄና መልስ ላይ ሲደርስ እኔ ጥያቄውን ተቀብየው ሳበቃ እሱ ግን ጥያቄ ላይ ሲደርስ ፈርጥጦ እንደወጣ ማለት ነው። እና እንደዚህ ከምታደርግ ይልቅ ብትማማር በጣም ጥሩ ነው ለማለት ነው። በአጭሩ የሰኔ ሚካኤል የሰኔ 12 ስንክሳራቸው የሚያወራው ጣዖት የሚመለክበት ቀን ነው። ሰኔ 12 ቀን ማለት ነው። ኦኬ። እንዲህ አይነት የበዓል አከባበር ደቡብ ጎንደር አይ ቲንክ ባልሳሳት ማነው የኢየሱስ ሞዓ የሚባለው ገዳም ያለበት እዛ ደግሞ ጠንቋይ ነበር። እዚህ ገድሉ አለኝ እያነበኩት ነበር። ኢየሱስ ሞዓ ወይ እነኚህ መጽሐፉ አለኝ ባይዘ አንብቤዋለሁ። መጽሐፉን አንብቤዋለሁ እና ጠንቋይ ነው ሰውየው ማለት ነው። ጠንቋይ የነበረውን ሰውዬ አባቡላ አባቡላ የሚባለው ማለት ነው። ስለ አባቡላ ታውቃለህ አይደል ሜላ? አልሰማሁም። ሜልሜ ስለ አባቡላ አልሰማህም? አልሰማሁም። ጉድ ትሰማለህ። መድኃኒዓለም ብቻ እድሜ ይስጥ። ጉድ ትሰማለህ። እኔ አንብቤ እዚህ ጠረጴዛ ስደበድብ ነበር። አባቡላ የሚባል ጠንቋይ ጳጳሱ ናቸው ማናቸው እንዳለ ቀየሩት። የጠንቋዩን ቤት ጻድቅ ብለው ስያሜ ሰይመው ደቡብ ጎንደር ውስጥ ነው። ምንድነው የሚባለው? የወልሶ ቡላ ነው የወሊሶ ነው እንደ አንተ የምትለው ነው። አትቀልዱ። ይሄ አባቡላ የሚባል ገድሉ አለኝ እና ቀኑን የቀየሩ ምንድነው? ቀኑን አይደለም እንትኑን የቀየሩት፣ ስያሜውን የቀየሩት። ልክ አሁን እንደዚህ እንደ ዙሃል ማለት ነው። ሰኔ 12 ዙሃል ይከበር ነበረ ሚካኤል ብለው እንደቀየሩት ማለት ነው። ስለዚህ ካላችሁ መጣችሁ ማውራት ትችላላችሁ። በዚህ ላይ ሀሳብ ያለው ሰው ካለ ማለት ነው። እሺ ኢዛና እሺ ሌላ ሰው ያለ ሰው አለ? ኪነ ጥበብ በቃ አንተ እኮ አልሰማ ብላል ወረድክ አይደል? አሁን በኮሜንት ምንድነው አስገቡኝ ምናምን ብለህ የምትለው ለተጠይቀው ጥያቄ ፍሰቱን ጠብቀህ ለተጠይቀው ጥያቄ መልስ ከሰጠህ እኛንም ትጠይቀናለህ። ርዕሱም ሽፍት ማድረግ የለብን። እኛንም ትጠይቀናለህ። አንድ ድል ልስጥህ ነው። ሰኔ 12 የጣዖት ማክበር ቀን ነው። ኦርቶዶክስ ራሷን በራሷ የምታጋልጠው። እንኳን ለዙሃል በዓል ክብረ በዓል አደረሳችሁ ነው መባል ያለብን። ነው ታውት ግዴ ለሚሳደብ ተዋቸው። የሚሳደቡ ሰዎችን ተዋቸው። እንኳን ለዙሃል በዓል አደረሳችሁ። ዙሃል ለሚባል ከነሐስ ለተሰራ ጣዖት የሚከበርበት ሰኔ 12 ቀን ሼም ሆኑ በእውነት ግቧ እንኳን ለዓመት ዓመቱ አደረሰ ብለህ የምትለው ቀን የጣዖት የሚመለክበት ቀን። እስኪ ተንቀሳቀሱ ኦርቶዶክሳውያን ወገኖች፣ በእውነት
ዳቦን እኮ በልታችሁ አልጨረሳችሁም። ጠላውን ጠጥታ አልጨረስክም። ኑ ግቡ፣ ኑ ግቡ። በእስክንድሪያ ከተማ ላይ ጳጳሳችሁ ጣዖቱን ወደ ሚካኤል በዓል ቀይሮ ለዓመታዊው በሰኔ 12 ቀን ለሚውለው ከነሐስ ስለተሰራው ጣዖት የማክበር የበዓል ቀን እንኳን አደረሳችሁ ኦርቶዶክሳውያን ወገኖች። መጽሐፋችሁን የሚለው ስንክሳሩንም ገድሉንም መልኩንም እንገልጥልሃለን። መሐመድ የሚባለው የእስልምና ሃይማኖት መሪ አይ ቲንክ በዚህ በመካ እና በመዲና አካባቢ ላይ መካ አካባቢ ላይ ነው አላህ የሚባል ጣዖት ነበረና ያን ነው አሉ የቀየረው። ጆና እስኪ አንተ ጨዋ ኦርቶዶክስ ነህ ማለት አመለሸጋ ይሆን ከማለት ነው። እና እስኪ ጆ ምን ትላለህ እንደው በመድኃኒዓለም በዚህ ጣዖት ላይ ናግባ ሀብቶም አላችሁ እኮ ኦርቶዶክሳውያን እኮ አላችሁ። ምን ችግር አለው እና ምን ችግር አለው ያልከው? ኑ ግቡና መልሱ እንጠይቃችሁ። ኑ መልሱ ካለ ኑ መልሱ። ምን ችግር አለው? አይደለም ገብታችሁ መልሱ። ቤቱ ክፍት ነው። ሽልጦ ዳቦህን እየጋገርክ እየበላህ ማና ታናግ ማና እናናግሩህ ማለት ራስን ማትገባው ብራዘር። ናግባ ጆ ናግባና መልስ ስጥ። ትንሽ እስቲ መልስ ስጥ። ይገባኛል ጆ በጣም ጨዋና አመለሸጋ ሰው ነህ። እውነትንም ትፈልጋታለህ። ኦርቶዶክሳዊ ወንድም ነህ እና ሀብቶም ግባ። ለምን ደሞ ማናናግርህ? ኑ ግቡ ብለህ ለምን ደሞ ማናናግረው እንዴ? በዚህ ቤት እንደዚህ የሚባል ነገር የለ። እኔ ስርዓት የሌላቸው ሰዎችን እንጂ የማወርደው ለምንድነው? ቤት ከፍቼ ኑ ግቡ ብዬ ሰውን ማላናግረው ለምንድነው? እናናግራለን እና ከዛ ይልቅ ገብቶ ማውራት ትችላላችሁ። ደቂቃ ይሰጣችኋል። ከፈለጋችሁ ሀሳባችሁን በደንብ እንድትገልጡ ኦፕን ልናደርገው እንችላለን። ደቂቃውም ላይ ያዝ ይችላል። 2-3 ደቂቃም ላታወሩ ትችላላችሁ። ኦፕን አድርገን ግን ማውራት ትችላላችሁ። ሀብቶ እንኳን ደህና መጣ አድርገን። ሰላም ነህ? እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። መልካም ዌልካም። እኛ ኦርቶዶክሳዊ መሆንህን እናውቃለን፣ ግን እዚህ ለሚሰሙ ሰዎች ምናልባት ሌላ ሰው አስገብተው ነው ብለው እንዳይሉ ኦርቶዶክሳዊ መሆንህን ንገርና ከሜላ ጋር ቀጥሉ። ችግር የለውም። ኦርቶዶክስ ነኝ። ቴንክ ዩ ሜላ ቀጥሉ። ሰላም ሜሎስ እንዴት ነህ? እሺ ሀብቶም ሰላም ነው? ደህና ነኝ እግዚአብሔር ይመስገን። አለን ይመስገነው። የሰኔ 12ቱን ክብረ በዓል ምክንያቱን ታውቀዋለህ? ቅድም ስላነብ ነበርክ። አውቀዋለሁ፣ ግን አሁን እኔ የገባሁበት ምክንያት 12 ቀን ጣዖት የሚመለክበት ነው ብላችኋል እና ምንድነው ችግር የፈጠረባችሁ ነው? እንደዛ መሆኑ ምንድነው የፈጠረባችሁ ችግር? እኔ ምንም እንደዛ መሆኑ እንዲያው ይበልጥ ጥሩ መሆኑ ነው። እንደዛ መደረጉ እንደ ፖዚቲቭ ነው ማየው እንጂ እንደ ኔጌቲቭ ኤነርጂ የለውም። ፖዚቲቭ ነው የሚታየኝ ለእኔ ማለት ነው። ከምን አንጻር መጽሐፍ ቅዱሳዊ አድርገን እስቲ ንገረን። እንደዚህ አይነት ነገሮች ክርስቲያኖች ከአሕዛብ ቆይ ወዳጅ ጥያቄው መጀመሪያ ተረዳኝ። ለዚህ ዙሃል ለሚባለው ጣዖት እርድ ይቀርብለት ነበር አይደል? እሺ ያ እርድ ለዙሃል ሙሉ ቀርቶ ለሚካኤል ተደረገ አይደል? እሺ ለዙሃል እርዱን የሚያቀርቡት ለምን ነበር? ያለው ጣዖት ተቀረበ አይደለ? ስለዚህ ጣዖት እኮ ለምን ነበር የሚያቀርቡት? እርዱ ማንም መስዋዕት እስከሆነ ድረስ ያው በቃ እያመለኩት ነው። በጣም አሪፍ። ያ እርድ ለዙሃል መሆኑ ቀርቶ ለሚካኤል ሲደረግስ ምንድን ነው የሚያሳየው ኢምፕሊኬሽን? በጣም ይገርማል። ምን ያክል ክብር እንዳለው ድል እንዳደረገ በጠላትህ ላይ ጠላት መንገስ እየተገባው ጠላቱ ድል ተደርጎ በጠላቱ ሬሳ ላይ ወይ ደግሞ ሳጥን ላይ ክብርህን ስታሳይ ለዛ የነበረውን ለምሳሌ አንተ አሁን ፍቅረኛ ያለ የምትላት የምትሰጣት ስጦታ ምንም አይገናኝ ምሳሌ ምንም የሚገናኝ ምሳሌ እንትናት
እኔ ስለ ፍቅረኛ አይደለም ያወራሁት። እኔ የጠየቅኩት ስለ ምሳሌነቱ ወይ አዳምጠኝ። ምሳሌ አልፈለግም። አታናግሩም ያልኩህ እኮ ለዚህ ነው። የጠየቁ ነው አይደል? ያልጠየቁ ነው ጠይቀኝ። እኔ ስለ ዝዋል በሳሳት በኋላ ነው የምታርመኝ። በሳሳት በኋላ ታርመኛለህ። መሀል ላይ ጊዜ አትግደልብን። ጥያቄ መጀመሪያ ገብቷል። እሺ ጥያቄ እንደገባ ንገረኝና መልስልኝ። በፈለግከው መንገድ መልስ። ጥያቄ ምን ነበር? እየገባ አትግባ። በቃ አልኩህ እኮ አትግባ። ጥያቄ ምን ነበር? ጥያቄ እንድገምልኝና እንደፈለግከው አድርገህ መልስልኝ። ጥያቄ ምን ነበር? ለጣዖት የተሰዋው ለቅዱስ ሚካኤል ለምን ይሰዋል እኮ ነው እያልክ ያለኸው። ምንድነው ችግር የሚፈጥርብህ ደግሞ አልኩህ። እንዲያው በጠላት ትርጉሙ ምንድን ነው ያልኩህ። ትርጉሙ ምንድን ነው ያልኩህ እኮ። ትርጉሙ እየነገርኩህ እኮ ነው። ሲሰዋለት ትርጉሙ ብቻ እየነገርኩህ እኮ ነው። ስነግርህ መሀል ላይ የምትገባ ገባ ሐሳቡ የሚያሳምን ስለሆነ ነው መሀል የምትገባብኝ። አሳማኝ ሐሳብ ስለሆነብህ መሀል ላይ ገብተህ ሌላ ሰው እንዳይማር ሌላ ምሳሌ ልትነግረኝ ያልፈለኩኝ ነው። እዚሁ ላይ ስታክ አድርገህ እዚሁ ላይ የፈለኩትን ምሳሌ መጠቀም ይችላሉ። አሳማኝ ከሆነ ሪጀክት ታደርገዋለህ። ምሳሌው የማይሰራ ከሆነ በራስ ሰዓት ነው ሪጀክት የምታደርገው። በራስ ሰዓት ማለት ነው። በእኔ ሰዓት አይደለም። በእኔ ሰዓት አይደለም። በራስ ምሳሌ አልጠየቅኩም። ሀብቶም ምሳሌ አልጠየቅኩም ወዳጄ። ምሳሌ አልጠየቅኩም። ምሳሌ ብጠይቅ ኖሮ ጥሩ እኔ ማስረዳት እኮ ነው። ለምን ሆነ ለሚለው ማስረጃ አንተን ለማስረዳት የፈለኩት መጠቀም እችላለሁ። ለምንድን ነው አሁን አንተ መሀል ላይ የምትገባ? እኔ ስገባ አታናግሩኝም አልኩህ እኮ። ለዚህ እኮ ነው አታናግሩም። እናንተ ሰው እንዳይናገር ታደርጉና ከወረደ በኋላ ማንም በቃ መመለስ አይችልም ብላችሁ ትፈክራላችሁ፣ ትላላችሁ። ስለዚህ እድል ስጠኝና መሀል አትግባ። መስጠት ትችላለህ። ፍራቻ ነው። ሄድ በቃ እንደዛ እኔ ልውጣልህና ጥያቄን ሰምቻለሁ ካለ እንደፈለገ አድርጎ ይመልስ። ሰው እየሰማሁ እኮ ነው አይደል? ሰው ህሊና ያለው አይመስላቸውም። በእነሱ የሚሄድ ነው የሚመስላቸው። ራሱ መወሰን እንደሚችል ሰው አያውቁም። በእነሱ ግፊት ብቻ እንደሚንቀሳቀስ አድርገው ስለሚያስቡ አየህ እንዲያናግሩ አይፈልጉም። ሰው ሚዛናዊ ነው። ፍራቻ አለ። መሀል ላይ የምትገባ ከሆነ ፍራቻ ወደ መልሱ ሂድ። በቃ ለምን አወረድካቸው? ማንም ያስወረዳቸው የለም። ራሳቸው ናቸው የወረዱት። ሁለቱንም እያየሁ ነው። ራሳቸው ወረዱ። ብራዘር አትዋሽሽ። መደማመጥ አይሻልም እኮ ራሳቸው ናቸው የወረዱት። አትዋሽ። እዚህ ቁጭ ብለህ ነው የምልህ። እኔ እያየሁ ነው። አይሆን እኔ ቁጭ ብዬ ታዘቢ እኮ እያወራሁ ነው ማለት በመደማመጥ ሚዩት አድርገው ፕሊስ። አትዋሽ ነው ያልኩህ። በመጀመሪያ አታውራ አልተባልክም። አትዋሽ። እኛ አላስወረድናቸውም። አትዋሽ ነው። ኪነ ጥበብ እየሰማኝ ነው። እኛ አላስወረድናቸውም። ሁለታቸው አትናገር አልተባልክም። አትዋሽ ግን ለምን አወረዳችኋቸው ብለህ አትበል። ራሳቸው ናቸው ወይሽ አዳምጠኝ። ማለት ሰው ለምሳሌ ሰው በተረዳው ልክ ነው አይደል የሚገልጸው መጽሐፍን ወይም ደግሞ የጻፈን ነገር ሰው በተረዳው ልክ ነው ሊገልጽ የሚችለውና ልግለጽልህ ካለ አንድ ሰው እሺ በምን አይነት መንገድ ተረዳሁ ብለህ ተናገር እኮ አለው። እኮ እየተናገረ እኮ ሊያናገረው እኮ አልቻለም። አሁን ለምሳሌ ተናገር አለው። ወደ መልስ ሂድ እያለ ወረደ። እኔ እኮ እዚህ ቁጭ ብዬ እያየሁ ነው። ተናገር አለው። ኦኬ መጀመሪያ እንደዛ ብሎ ቢለው ተናገር፣ ወደ መልስ ሂድ፣ ጥያቄን አንዴ ሪማይንድ አድርገኝ ተናገር አለው። ስለዚህ ለዘቤ እኮ ላናግርህ እኮ አለው። ለዘቤ እኮ ላናግርህ አለው እኮ። ትችላለህ እኮ አለው። ለምንድን ነው የምትጨቃጭቀው ብራዘር? እንዴ የሰማኑን አንተ መልሰህ ልታሰማኝ ነው እንዴ? ቁጭ ብዬ እኮ ነው እዚህ እየሰማሁ። እሺ ቅድም ለጠይቃ ጥያቄ መልሳለህ ወይ? እየነገርኩህ መሰለኝ እኮ አሁን። ስለዚህ ያወጣም አሁን ጥያቄን አንድ ሰው ተገባ የራሱን ሲናገር አፍላፍ ለሚታይ የሚባል ከሆነ እንዴት ነው ጥያቄ? ቅድም ለጠይቃ ጥያቄ መልሳለህ ኪነ ጥበብ። ቅድም ለጠይቃ ጥያቄ መልሳለህ። ሀብቶም ራሱ ነው የወረደው። እንደዚህ ነው የሚያደርገው እሱና ማነያ ስፒሮስ የሚባሉ እንደዚህ ናቸው። ሲያዙ የሆነ ምክንያት ፈጥረው ይወጣሉ። ተናገር እኮ አለው። የፈለገው አይደለም። ምሳሌ እንደዛ አትበል። እኔ ያልኩ ያለሁት ይኸውልህ፣ እናውራ ምን ታች ወረድ። እሺ ከመገባው ሊመልስ ነው የገባው። ታዩ በቃ ታች ወረድ። አሁን ጣዖታቸው ስለተነካ ተሸማቀዋል፣ አፍረዋል፣ ተዋርደዋል። በራሳችሁ መጽሐፍ ነው የምትዋረዱት። ኦኬ
ማነው ክብሮም የሚባለው ማነው ሀፍቶም የሚባለውና ስፒሮስ የሚባሉት እንደዚህ ናቸው። ሲያዙ የሚመልሱ ስለሚያጡ አታስወሩ ምናምን ነገር ብለው ይላሉ ማለት ነው። እና እንደዚህ አይነት ነገር አቁሙ። እሺ አዳም ሰላም ነው? ደጋግመህ ልከህልኛል። አዳም ኦኬ። አቤት አቤት። ኤርሚ ሰላም ነው? ከየት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ እንኳን ደህና መጣህ ወንድማችን። እንኳን ደህና ጠበቃችሁ። እሺ እየተወያየንበት ያለውን ርዕስ ሰምተዋል አይደል? አዎ። እሺ ሰኔ ሚካኤልን አከበርክ? በአጋጣሚ ብቻ ስለምኖር ስራ ነበርኩኝ። ከስራ ገባሁ፣ ግን ቲክቶክ ላይ አየሁ። ሚካኤል ወዳጄ ደስ አለኝ። ህዝብ ወጥቶ አክብሮ ምናምን ደስታውን ገልጾ እምነቱን ገልጾ ሲወጣ በቲክቶክ ደስ ብሎኝ ያው ቁጭ ብዬ ቤቴ አሁን በአካል ባትሄድም አንድ ቢራ ከፍቼ ቁጭ ብያለሁ። ኦኬ በአካል ባትሄድም ያው እያከበርክ ነው ማለት ነው። ውስጤ ያው የህዝቡን ደስታ ስላየው ምናምን ልጅ ሞኜ ነገሩ እኔ ማርያም ቤተክርስቲያን አካባቢ ነው ያደኩት። ሚካኤል የለመኝ አካባቢ እንደ ድል ሆኖ አርሲ ነው የተወለድኩት። የሚገርመው ሚካኤል ቤተክርስቲያን ሄጄ አላውቅም። ማርያምና ስላሴዎች ቤተክርስቲያን ሄድኩት። እሺ ችግር የለውም። ያው ግን ባጭሩ በአካልም ባትሄድ አሁን ከስራ የተነሳ ቢራህን ይዘህ ግን እያከበርከው ነው። ከሱ ማክበር ጋር አይገናኝም። ግን ያው አይቻል ቲክቶክ ላይ ሰው እንዳከበረው ለማለት ነው። ግን በማክበሩ ታምናለህ አይደል? አንተም ከስራ ሁኔታ የተነሳ ነው እንጂ ያልሄድከው ብትሄድ ደስ ይለህ ነበር አይደል? አዎ ብሄድ እንደ ኦርቶዶክስና ብሄድ ደስ ይለኛል። ሰዎች የተሰባሰቡበት ቦታ ብሄድ ደስ ይላል። ሰዎች ደስታቸውን እምነታቸውን ሲገልጹ ማየት ምናምን ደስ ይለኛል። ሰው አይደለም። ሰኔ 12 ሚካኤል ምን የሆነበት ቀን ነው? እንግዲህ ብዙ ነው፣ ድርብርብ በዓል ነው ይኸው እንደሰማሁት አፎሚያን ያዳነበት ምናምን ብዙ ነገር አለው። በኦርቶዶክሳዊ አንድ አባት ሲያስተምሩ ያዩ የሰማሁት ምንድን ነው፣ እኛ መጽሐፍ ቅዱሳውያንን እንጂ መጽሐፍ ቅዱስ ብቻ ምንል አይደለንም። ምክንያቱም መሰረታዊ ትውፊት ነው መነሻችን። ትውፊት ማለት መጽሐፍ ቅዱስ ራሱ ያገኘነው በትውፊት ውስጥ ነው እንጂ እኛ እንደ ቁርአን ከሰማይ ወረደ የምንል ወይ ደግሞ በ19 ክፍለ ዘመን የመጣ የማርቲን ሉተር አስተምሮ መጽሐፍ ቅዱስ ብቻ ብሎ የሚለጠፍ ስላልሆን መጽሐፍ ቅዱስ መሰረት ስላለው መነሻው ምንድነው? ትውፊት ሐዋርያቶች በቃል ያስተማሩት አለ። ያኔ የማርያም ወንጌል የገብርኤል ወንጌል የሚባል ነበረ። እና አትናቴዎስ ለይተውት ያመጡት መጽሐፍ ቅዱስ በአባቶች የተመሰረተ መጽሐፍ ቅዱስ ማለት ከቤተክርስቲያን በታች ከአባቶችን በታች ነው። ለምን? ትውፊት ነው የሚቀድመው። ትውፊት ነው መጽሐፍ ቅዱስን የወለደው ብለን ስለምናምን ብዙ ጊዜ እንደ ፕሮቴስታንት ቁንጽልና ከመሀል ጀምረን የምንዘል ስላልሆነ በዛ መንገድ ነው የማስበው። እንደ ፕሮቴስታንቱ የማትዘሉ ስለሆናችሁ እናንተ ተረጋግታችሁ ቁንጽል አይደለም፣ መሀል ላይ ቆመን ወገብ ላይ ቆመን ፕሮቴስታንቱ ያው መጽሐፍ ቅዱስ ብቻ ስለሚል የአምላክ ቃል ብቻ ስለሚል መጽሐፍ ቅዱስ ብቻ ሳይሆን ነው መጽሐፍ ቅዱስ ብቻ አይደለም የሚለው ሲጀር መጽሐፍ ቅዱስ ብቻ የሚለው ቃል ራሱ በምናውቀው ደረጃ መጽሐፍ ቅዱስ ብቻ የሚለው የትኛውም ጉባኤ ኦርቶዶክስ ሶስቱን ጉባኤ የምትቀበሉ አለ። ሰባቱን ጉባኤ ላይ መጽሐፍ ቅዱስ ብቻ የሚል የለም። በ19 ክፍለ ዘመን የመጣ የማርቲን ሉተር ነው እንጂ ከዛ በፊት መጽሐፍ ቅዱስ ብቻ የሚል ሰባቱም ጉባኤ ሲካሄድ አልነበረም። ስለዚህ መሀል ላይ የጀመረ ሰው አስተምሮ ነው። ስለዚህ ሰኔ 12 ቀን ስለዚህ ሰኔ 12 ቀን የምታከብሩት ሚካኤል ምን የሆነበት ቀን ነው እያልኩ ያለሁት። ከቁንጽሉ ሀሳብ ከጴንጤው ሀሳብ ከሉተር ሀሳብ ሳይሆን የምትነግረን ከእናንተ ሙሉ ከሆነው ወጥ ከሆነው ከማትዘሉት ተረጋግታችሁ ከመጣችሁት ሰኔ 12 ቀን ሚካኤል ምን የሆነበት ቀን ነው? እኔ ኤርሚዬ ምን አለ መሰለህ የሌላ አመለካከት ልንገር። ጥሩ ነው፣ ጥያቄ ትክክል ነው። ሰው ስለሚያከብረው የአንተን አመለካከት ሳይሆን ኦርቶዶክሳዊ እንደመሆን መጠን መልሱን ቁንጽል ካልሆነው እውቀታችሁ አፍስስልን ለኛ ማለት ነው። የጴንጤው ቁንጽል ነው መጽሐፍ ቅዱስ ብቻ ማለታችን ቁንጽል ያልኩት ኤርሚዬ ቁንጽል ነው ያልኩት። ሰባቱም ጉባኤ ኢቨን የኦርቶዶክስ የምትቀበል ሰባቱም ጉባኤ ውስጥ መጽሐፍ ቅዱስ ብቻ የሚባል ትምህርት የለም። ችግር የለም። ታሪክ ነው የተገኘው። በቃ ተረድተናል። ግን ኦፍኮርስ ተረድተናል። ሰኔ 12 ሚካኤል ምን የሆነበት ቀን ነው የምታከብሩት?
ድርብርብ በዓል ነው ነገርኩህ። እኔ የሚካኤል በአካባቢ የሚካኤል ታቦት የለም። ሚካኤል ቤተክርስቲያን አልሄድኩም፣ ግን አፎሚያን ያዳናት ምናምን የሚባል ድርብርብ ታሪክ እንደሆነ ነው። ግን ድርብርቡ ግን ሁለተኛው እሱ ድርብርቡን ንገረን መጀመሪያ እና ከዛ ሁሉን የማወቅ እኮ ግዴታ የለብኝም። እኔ እኮ ምን አገባኝ? እኔ ዋና ኦርቶዶክስ ነኝ። የአርሴማም ሲከበር የማርያምም ሲከበር የዮሐንስም የነኝ ሁሉ ታሪክ እኔ የሚይዘው ሰው ነኝ። በቃ እግዚአብሔር በራሱ ያድለኛል። ግዴታ የለብኝም። እኔ እንደዚህ እውቀት ሚካኤልን፣ የገብርኤልን፣ የማርያምን፣ የአርሴማንን፣ የምናምንን የምናምን የኢየሱስን ይህን ሁሉ ብራዘር፣ እኔ እኮ በሄዳ ልጅ ነኝ። ገበሬ እርሻ እያረስኩኝ ኑሮ የኖርኩ ሰው ነኝ። የነኝን ሁሉ ታሪክ የሚይዝበት ጉዳይ የለኝም። ይህን ላይ ያስቀም ብሎ የሚኮነኛ አምላክ ታለ ደግሞ የራሱ ጉዳይ። ድርብርብ በዓል ነው ብለህ እኮ ታዲያ አዳም ወንድማችን ድርብርብ የሰማሁት አንተ። ቆይ መጽሐፍ ሁሉ ሲያወራ ከእናትህ ማፀን ስትወጣ እኮ ኤርምዬ እናትህ ወለደች። ከዛ የተወራውን እየሰማ እያደግ ከዛ ሃይማኖት ቀይ ከዛ ስዊዘርላንድ ሄድ ከዛ እግዚአብሔር ይመስል ልጆች ወለድክ። በቃ ኑሮ ነው አይደለም የሚያስተምርክ። ከዛ ደግሞ መንጃ ፈቃድ ከዛ ደግሞ እዚህ ቲክቶክ መጣ እያስተማርከን ነው። በቃ ህይወት እየመራች እኮ እየሄድክ ነው አይደል ኤርምዬ? ከዛ ደግሞ ነገ ትልቅ ደረጃ ትደርሳለህ። ከዛ ኤርሚ ነገ ያረጃል፣ ደስ የሚል ሰው ይሆናል። በቃ ህይወት በሚቀጥል መንገድ ነው የምትቀጥለው። እንደ ሃይማኖትስ ግን ምንኛ ክርክር ነው። እንደ ሃይማኖት ኦርቶዶክሳዊ መሆንን ኦርቶዶክስ ሃይማኖትን የተከተልካት በእውቀት ነው ወይ ብዬ ብጠይቅም እንደው ብለህ የምትለው? እኔ በቃ ዝም ብሎ ኦርቶዶክስ መሆኔ ነው የምፈልገው። እውነት ለመናገር ጥሩ ጥያቄ ጠየቅኝ። በነገራችን ላይ ሙስሊሙም ጴንጤውም ያው ይወለዳል፣ ከየትም ይወለዳል። ከዛ ቤተሰቡ ሌላውን ተወው። አንተ ኦርቶዶክስ እምነት ተከታይነትህን የያዝከው ገብቶ ነው ወይ አምነህ ነው ወይ ተረድተህ ነው ወይ ብዬ ብልህ ምን ትለኛለህ? ምን አባቴ ይገባኛል። እኔማ ይኸውልህ የማውቀው ነገር የለም። ኖርኩ። ከዛ በኋላ ኦርቶዶክስ ነኝ አልኩኝ። ጴንጤዎች መጡ ሰበኩኝ። ኦኬ ትክክል ነው አልኩኝ። ከዛ ውጭ ሀገር መጣሁ። እድሜ ለቲክቶክ ስትከራከሩ ስሰማ እምነቴም ምን እንደሆነ ጴንጤ ምን ኦርቶዶክስ ሙስሊም በይሄ በቲክቶክ ነው። ከዛ በኋላ መጽሐፍ ቅዱስ ማንበብ ስጀምር መጽሐፍ ቅዱስ ራሱ አስጠላኝ። ከዛ ይህን ሁሉ ዚቪዛንኬማን አይገባኝም ብዬ ታውኩት። መጽሐፍ ቅዱስን ገዝቼ እንደምናንተ ስታወሩ ሰምቼ እስቲ እንደ ሰው ለአንብብ ብዬ መጽሐፍ ቅዱስ ገዛው። ይሄ ዝባዝንኬ አይገባኝም አልክ አይደል? ሊገባኝ አልቻለም መጽሐፍ ቅዱስ ራሱ። ከዛ አስቀመጥኩትና አይን እግዚአብሔር ነፍሴን ተቀበል። መቼም አንተ የፈጠርከውን ነፍስ በእውቀት እግዚአብሔር አይገኝም በየዋህነት ነው ሲባል ሲያስተምሩ ድሮ ልጅ ሆኜ ይሰማል። እግዚአብሔር በየዋህነት ነው። አብርሃም እኮ በእውቀቱ አይደለም እግዚአብሔር ከበረሃ የጠራው ተብዬ በየዋህነት እየኖርኩ ነው። ጥፋቱ እንግዲህ እኔ ጋር ተሆነ ነው ያላቅም። ስለዚህ ሰኔ 12 በምን ምክንያት እንደሚከበር አታውቅም። ድርብርብ ነው አልከኝ እንጂ አፎሚያን ብቻ ነው ይከበር አይከበር። እኔ ቢከበርም ችግር የለብኝም፣ ባይከበርም ችግር የለብኝም። እኔ ሚካኤል አሁን ለምሳሌ ሚካኤል እኔ ታቦቴ አይደለም አይደለ? ሚካኤል ራሱ ግን መልአክ ነው ሲባል ከዳንዬ ጋር አውሩ። አዳምዬ ከዳንዬ ጋር አውሩ። ዳኒ ወንድምነት እሺ ዳኒ አውራው። ዳኒ ስራ ላይ ነህ እንዴ? ዳኒ የቢዚ ነህ? እሺ ሜላይ አንዴ እመጣለሁ። አውራው አዳም። እሺ አዳም እንዴት ነህ? ደህና ነው። የሚሉስ አያለሁ ብዙ ጊዜ። የሚገርመው ነገር ብዙ መወድ ሰው አይደለም፣ ግን ዛሬ ከአንተ ጋር ሳናወራው ደስ ይለኛል። ያው ኦርቶዶክስ አይደለም እውነቱ መናገር አለብን፣ ግን ከእውቀት አይደለም። ግን ያው ሴረኛ እንደሆንክ እንዲሁ በመንፈሴ ይነግረኛል። ይነግራል። መንፈስ ጥሩ ነው። እኔ ደግሞ ወዳለሁ። የተቀበልኩት መንፈስ የፍቅር ስለሆነ ይሁዳም እኮ ወዳለሁ ብሎ ነው የሸጠው ክርስቶስን። አታውቀውም? ይሁዳ ወዳለሁ ብሎ እኮ ነው ስሙ የሸጠው አይደል? ሰው ወዳለ እሺ ቀጥል እስኪ እናወራ። ኤኒዌይስ አፎሚያ ስትል ነበር አይደል? አፎሚያ ብለህ ነበር። ያው ሲባል አላነበብኩም፣ ሲባል ሰምቻለሁ። አፎሚያ ሲባል እንጂ ታሪኩን አታውቅም። ግን ቆይ ሚካኤል አያድንም ነው አሁን? ቆይ በአያድን ለራሱ ጉዳይ ነው ሚካኤል። ቆይ አሁን አዳን አላደነ ከሚካኤል ጋር ምን ያገናኛል? እኔ አንድ የማይገባኝ ነገር አንድ ነገር አለ የሚሉስ ሚካኤል ኦፍኮርስ ለምን መሰለህ? ሚካኤል መልአክ ነው አይደለ? መልአክ ነው።
የታዘዘውን ያደርጋል። በእግዚአብሔር መንፈስ ቅዱስ እኛ ሚካኤል ያድናችኋል፣ ሚካኤል ህይወታችሁ ነው፣ ሚካኤል ማርያም ህይወታችሁ ናት፣ ዮሐንስ መጥምቀ ዮሐንስ ትሄዳችሁ ምናምን ታልሳማችሁ ዮሐንስ መንግስተ ሰማያት ያስቀራችኋል የሚባል ትምህርት በኦርቶዶክስ አልሰማሁም። ስጋዬ እንደምን የበላ የዘላለም ህይወት አለው፣ በልጁ ያመነ የዘላለም ህይወት አለው ተብለን የተማርነው። አንተ አልሰማህም ማለት የለም ማለት አይደለም። ለምሳሌ አልሰማህም አይደለም። እኔ ቤተክርስቲያን ብዙ ጸበል ሁሉ ይጃለሁ። እኔ የተማርኩት ለምሳሌ ድርሳነ ሚካኤልን አንብበው ታውቃለህ? ወዳጅ ድርሳነ ሚካኤልን አንብበው ታውቃለህ? ምን አገባኝ ስለ ድርሳነ ሚካኤል ምን አገባኝ? አሁን ሰኔ 12 ወዳጅ ሰኔ 12 የሚካኤል ዓመታዊ ክብረ በዓል ነው የሚለውን ከየት ነው ያገኘው? ከድርሳነ ሚካኤል። እግዚአብሔር ክርስቶስ ያከበሩኝን አከብራለሁ እንዳለ ለምን ታከብራለህ አላልኩም። አዳም ጥያቄው መጀመሪያ ተረዳ። ለምን ታከብራለህ አላልኩም። ከየት ነው ያገኘው ይህንን ሀሳብ ነው ያልኩህ። እሺ በጣም ጥሩ። ይኸውልህ ቅድም እነሻና ሚሉስዬ ለኦርቶዶክሳውያን አብኩተን ጋግረን ለትውልድ እያበላን ያለን እኛ ነን ብላችሁ ስለምትሉ ጠይቃችኋለሁ፣ እናንተን ማለት ነው። ወንጌላውያን ወገኖቹን ባልጠይቅም እነሱ ጥያቄ ካላቸው እኔን መጠየቅ ይችላሉ። ኦርቶዶክሳውያን ግን ከሆንክ ግን ጠይቃለሁ ማለት ነው። እሺ ዩዘር ከላይ ያለው ዩዘር አንተ መለከትም ቢነፋ አትሰማም። ስለዚህ እታች ወረድ ማለት ነው። ቴንክ ዩ። ህዳር ሚካኤልና ሰኔ ሚካኤልን ለምን የምታከብሩት? ትናንት የጠይቁት ጥያቄ ነው። የህዳሩ ያው አደባባይ ላይ ተሰጥቷል። የሰኔውስ በዓል ማክበር እሺ ጌቲ መብራቴ ደህና ነን። ድምፅሽ የታፈነ ነው እህታችን። አሁን ጥሩ ነው። እንዴት ነሽ? እግዚአብሔር ይመስገን። አሜን። እንኳን ደህና መጣሽ። ከየት ቤተ እምነት ነው? ወንጌላዊ አማኝ ነኝ። ጥያቄ አለሽ? ጥያቄ ለመጠየቅ። አዎ ጥያቄ ምንድን ነው? ከሰዎች ጋር ወይንም ደግሞ አማኝ ካልሆኑት ጋር አንዳንዴ ስንነጋገር ክርክር አይደለም፣ አክቹዋሊ ግን በምንነጋገርበት ጊዜ ማስረዳት እንድችል ሞር ለምሳሌ ስለ መላእክት ያማልዳሉ አያማልዱም በሚል ጀነራሊ ሀሳብ ነው እንጂ ጥቅስ ጠቅሰን ሳይሆን ያማልዳሉ አያማልዱም ካልን ለምሳሌ በእናንተ ቤተ እምነት ይሉናል። እኔን ሬፈር ቤተ እምነት ጸልዩልኝ፣ እንደዚህ እናንተ ጸልዩልኝ፣ እንትና ጸልዩልኝ ይባል የለም ወይ? በፓስተሮቻቸው በመጋቢዎቻቸው እንኳን ጸልዩልኝ ትሉ የለም ወይ? ማማለድ ማለት በዛ ኮንቴክስት ነው የሚሉኝ አሉ እና እሱን ብታብራሩልኝ። ሌላው ሴት በጉባኤ ዝም ትበል፣ እንዲሁም ደግሞ በምታገለግል በርዕሱ ላይ ጠቅላላ እውቀት አይደለም ዛሬ ጠቅላላ ጥያቄ አይደለም። ርዕሱን በተመለከተ ነገረ መላእክት ላይ ነው። መላእክት ላይ ብቻ ባለማለው ያኛውን በሌላ ቀን መተሽ አጠቃላይ ጥያቄ ያላችሁ ግቡ በምንል ሰዓት ላይ መጠየቅ ትችላለች። ጥሩ ጥያቄ ነው። ብዙ ጊዜ መልሰናል እዚህ ቤት ውስጥ በጣም ብዙ ጊዜ ሴት በማህበር መካከል ዝም ትበል ምናምን ነገር ማገልገል የለባቸውም ብሎ የሚለው በጣም ብዙ ጊዜ ተጠይቋል። ብዙ ጊዜ መልሰናል። ምናልባት ወቅቱ አልሰማሽ ሊሆን ይችላል እህታችን። ዛሬ ግን ነገረ መላእክት ላይ ነው እንዳይቀላቀል ማለት ነው። አመሰግናለሁ። ቴንኪዩ። መላእክትን ከማማለድ ጋር በተገናኘ የኦርቶዶክስ እምነት ተከታይ የሆኑ ሰዎች ሲያወሩ ስታወሪያቸው እንግዲህ ለማይኩን አትዝጊው። እናንተ ለፓስተሮች ለአገልጋዮች ጸልዩልን ብላችሁ ትሉ የለ ወይ?
ምንድነው ክፋቱ ታዲያ? እኛ መላእክቱን ጸልዩልን ብለን ብንላቸው ብሎ የሚል ሎጂክ ነው አይደል ያመጡብሽ? ምን መለሽላቸው እህታችን? እንደ ይመለሽላቸው ወይስ ጠይቄ እመጣለሁ ብለሽ ነው ያልሻቸው? አይ እኔ ማማለድ የሚለው ጸልዩልኝ ችግር የለውም፣ ግን እኛ በምናመልከው አሁን እኛ በምናምነው ቀጥታ የሰው ልጆች ወደ እግዚአብሔር መጸለይ ይችላሉ ነው። ስፔሻሊ ደግሞ ሰው አዲስ ፍጥረት ከሆነ በኋላ በክርስቶስ ቀጥታ መጸለይ ይችላል ነው። ሁለተኛ ደግሞ መላእክት ከእግዚአብሔር ወይም ከኢየሱስ ክርስቶስ ወደ ሰው ልጆች የሚላኩ ናቸው እንጂ ከሰው ልጆች ወደ አምላክ መልእክትን የሚላኩ አይደሉም ነው። ራይት። ምን መለሱልሽ እነሱ እንደዛ ስትያቸው? እኛም ልክ እናንተ በቃ ለመጋቢዎቻችሁ ጸልዩልን እንደምትሉት ያንን መጸለይ ያንን ማለት ነው እንጂ ሌላ የምልጃ ወይም ደግሞ የአምልኮት የመቀበል እንትን አይደለም ብለው የተለያዩ ጥቅሶችን ይጠቅሳሉ። የጠቀሱልሽ ጥቅሶች አሉ? ኦኬ፣ የማኑሄን እዛ ጋ ግን እኔ ያነበብኩትን ደግሞ መልሼ አስረድቻቸዋለሁ። መላእክቱ እንኳን እዛ እነሱ የጠቀሱልኝ ፓርት ላይ በቁጥር እንግዲህ ትክክለኛ ቁጥሩን ማስቀመጥ ይቅርታ አልቻልኩኝም። ችግር የለም። መሳፍንት 13 ነው። እዛ ክፍል ላይ ግን መላእክቱ ራሱ መስዋዕትን እንድንሰዋልህ ማን እንበልህ ሲሉት የእግዚአብሔር መልአክ ነኝ አለ። ከዛ ግን ቀጥሎ ይናገራል ወደታችም ስናነበውና ለእኔ ሳይሆን መስዋዕትን የሚገባው ለአምላካችሁ ለእግዚአብሔር ነው እንዳላቸውና መስዋዕትን መቀበል እንዳልፈለገ ኢሚዲየትሊ ከእነሱም እንደተሰወረ ታሪኩ ክፍል ላይ አንብበናል እና ያንን አንብቤላቸዋለሁኝ እንጂ እኔ ገብርኤል ነኝ እንደዚህ መስዋዕትን የምቀበል ነኝ ያለበት ፓርት እንደሌለ አንብቤላቸዋለሁ። ራይት፣ ቴንክ ዩ ተባረኪ። ጥሩ መልስ ነው የመለሽላቸው። ግን እነሱ ቅዱሳን መላእክትን ይጸልዩልናል እና ጸሎትን ጸልዩልን ብለን የምንነግራቸው እናንተ ልክ ለፓስተሮቻችሁና ለአገልጋዮቻችሁ ጸልዩልን ብላችሁ እንደምትሏቸው እኛም እንደዚህ ነው ብለ እያልን ያለ ነው። እና ምንድነው ክፋቱ ብለው ለሚሉ ወገኖች መልሱ እኛ ፓስተሮቹን አግኝተን ነው ቸርች ሄደን ወይ ስልክ አንስተን ደውለን በአካል ወይ ሄደን ወይ በስልክ ደውለን ነው ጸልዩልን ብለን የምንላቸው። እንደዛ ብለን ስንል ጸልዩልን ብለን ስንላቸው እኛ ወደ ፓስተሮቹ አይደለም እንጸልየው። ልብ በሉ። በጣም አንዱ ትልቁ ኦርቶዶክሳውያን ሚስ ያደረጋችሁት ነገር እናንተ ወደ መላእክት እንደምትጸልዩ እኛ ወደ ፓስተሮቹ አንጸልይም፣ እኛ ወደ አገልጋዮች አንጸልይም። ብዙ ሰዎች ጸልይልን ብለው እኔ ጋ ይደውላሉ እና እኔ ጋ ግን ወደ እኔ ጋ አይጸልዩም። ኦኬ፣ ኤርሚ ጸልይልን ብለው በዓለም ዙሪያ ያሉ ሰዎች አሉ የሚመጡ፣ ወደ እኔ እነሱ አይጸልዩም። እኔ ጋ መጥተው ጸልይልን ብለው ሲሉ ጸሎት እኔ ወደ ማን እንደማቀርብ ያውቃሉ ማለት ነው። ወደ እግዚአብሔር እንደማቀርብ ስለሚያውቁ ስለሚያምኑ በጌታም ወንድሞችና እህቶች ስለሆኑ ስለ እነሱ ጸሎትንና ልመናን ወደ እግዚአብሔር ጌታ ሆይ ይቼት ካለችበት ሁኔታ ውስጥ እንድትወጣ ወይ ይሄ ወንድም ካለበት ሁኔታ ውስጥ እርዳታህን ይፈልጋል ከአንተ ዘንድ እና ጌታ ምሕረትን እንድታደርግለት ቸርነትን እንድታደርግለት ያንተን ጥበቃ እንድታበዛለት ብዬ እኔ ወደ እግዚአብሔር ነው የምጸልየው። እነሱም እኮ ጸልይልን ብለው ነው ያሉን እና ኦርቶዶክሳውያኑ ግን እንደዚህ አይደለም ብለው የሚሉት። ኦርቶዶክሳውያኑ እኮ ወደ መላእክቱ ነው እኮ የሚጸልዩት። ትልቅ ኑፋቄ ማለት ነው። ወደ መላእክት ነው የሚጸልዩት። እኛ ወደ ፓስተሮቹ አንጸልይም፣ ፓስተሮቹን ጸልዩልን ነው የምንለው። ኦርቶዶክሳውያን ግን ቀዊሜ የቅድመ ስልከ ሶባ አወትር ስኢለ እያሉ ስዕል አቁመው በብሂለ ኦሆ ፍጡና አስማኒ ቃለ እያሉ በስዕል ፊት ቆሜ ስለምንህ ድምፄን ሰምተህ ዝም አትበለኝ እያሉ የሚካኤል ፎቶ የተባለ በእርግጥ ፒዛና ቴላቴሊ በልተው የጠገቡ ጣሊያን መሆናቸው በኋላ ላይ ጭምብሉ ተገልጦ ታይቷል። እነዚህ አሁን የሚካኤል ፎቶ የተባለ ይሄ እዚህ ፒክቸሩ ላይ የምታዩት የሚካኤል አይደለም። ይሄ ፌሚኒስት የሆነ አንድ ሰውዬ ከምናቡ ፈጥሮ
የሰራው መሆኑ ይሄ የረገጠውም ሰይጣን ሳይሆን የጣሊያናዊ ጳጳስ ነው። በነገር ተጠማምደው የኢትዮጵያ ኦርቶዶክስ ቄሶች አንዱ ሲጠምጥደው በቅኔ ነው የሚሳደቡት፣ ወይ በሆነ ነገር መተት ምናምን ነገር ይሰራበታል። ጣሊያኖቹ ደግሞ ሲጣሉ ቁጭ ብሎ ጳጳሱን ሰይጣን አድርጎ ይስለውና የሆነ ሚካኤልን አይቶት አያውቅም፣ ሊያየውም አይችልምም። ቢያየውም መንፈስ ነው የሚገለጡበት፣ መላእክት የሚገለጡበት በሰው አካል የሚመጡበት ጊዜ እንዳለ ብናቅም ቅሉ እና ቆይ ሚካኤልን ደግሞ ቆይ እንደዚህ አርጌ ፌሚኒስት አርጌ ቆንጅዬ ጭኑ ዳሌው ጡቱ አርጌ እንደዚህ ሚኒስከርት አልብሼ ልሳል ብሎ የሳለው ስዕል ነው። እና በዚህ ስዕል ፊት ነው ለልሳንከ ብሎ የሚለው ምንባብ ላይ ቀዊም የቅድመ ስዕልከ ሶባ ወተር ስዕለ ብለው ይላሉ ማለት ነው። በስዕል ፊት ቆሜ ብሎ የሚለው አሁን ሚካኤልን እንጸልይልህ፣ ወደ ሚካኤል እንጸልያለን፣ ወደ ሚካኤል እንለምናለን ብለው ሲሉ እኛ ወደ ፓስተሮቹ እንለምናለን ብለን አላልንም። ለምነንም አናውቅም። ማንም ሰው ወደ ፓስተር የሚለምን ጸሎትና ልመናን ወደ ፓስተሩ የሚያቀርብ የለም። ፓስተሩም ይሁን አገልጋዮቹ ጋር መጥተው ኤርሚ ጸልይልን ብለው ሲሉ በኑ እናንተ አስቀድማችሁ ወደ እኔ ጸልዩ፣ ከዛ እኔ ደግሞ ወደ እግዚአብሔር ጸልይላችኋለሁ ብዬም አላቅም፣ ልልም አልችልም። ብልም ነውር ነው፣ ብልም ኃጢአት ነው፣ ብልም ጣዖት አምላኪነትን እያለማመድኩ ነው ማለት ነው። ሰው ወደ እኔ እንዲጸልይ መጽሐፍ ቅዱስ አያዝም። ሰው ወደ መላእክት እንዲጸልይ መጽሐፍ ቅዱስ የትኛውን ቦታ ላይ አያዝም፣ የእግዚአብሔር ቃል ማለት ነው። ስለዚህ እኛ ፓስተሮቻችንን አግኝተን ጸልዩልን ብለን ስንል መጽሐፍ ቅዱሳዊ ነው፣ በመጽሐፍ ቅዱስ የተደገፈ ነው ማለት ነው። መጽሐፍ ቅዱስ አንዱ ስለ አንዱ እንዲጸልይ መጽሐፍ ቅዱስ ስለሚያስተምር ይፈቅድልናል። እነሱ ግን ወደ መላእክት ጸልዩልን አይደለም ብለው የሚሏቸው ወደ መልአኩ ነው የሚጸልዩት እነሱ ራሳቸው ማለት ነው። ስለዚህ ያመጡት ሎጂክ ትክክል አይደለም እና በዚህ ልትይዛቸው ትችላለሽ። እኛ ወደ ፓስተሮቹ ጸልዩልን ነው ብለን ሪኩዌስት የምናቀርበው። ኦርቶዶክስ ግን መላእክት የተባሉትን በሙሉ ሪኩዌስት አይደለም ታቀርበው፣ ቀጥታ ወደ እሱ ነው የሚለምኑት። ያሳደገኝ መልአክ ሚካኤል አባቴ እያሉ ማለት ነው። ሆኖም እኮ አያውቅም። ሚካኤል አባት ሆኖ አያውቅም እኮ ነው ብዬ ማናንተ ሰምተኛል። ጣሰው ማንንም ወልዶ አያውቅም ወይ ልጆቼ ዛሬ ተሰበሰቡ ብሎ የሚል የለም። እንደውም ከደው የኢትዮጵያን አማርኛ ካወቀው ቅዱስ ሚካኤል መልአኩ ያልወለድኩት ልጄ አባ አባ ቢለኝ አፌን ምን አለኝ ብሎ የሚለው አይነት ነው የሚለው ሚካኤል ማለት ነው መልአኩ። እንደ ያልወለደህን አባቴ ትላለህ። ያሳደገኝ መልአክ ማንንም አሳድጎ አያውቅም። ቅዱስ ሚካኤል ማንንም እኮ አሳድጎ አያውቅም ነው ብዬ እምልህ። ገብርኤልም በዚህ ውስጥ ዕጣ ክፍል የለውም። መላእክቱን ነው የምናገረው፣ ቅዱሳን መላእክትን። ገብርኤል አሳዳጊ ሚካኤል አሳዳጊ አይደለም። ጳውሎስ አሳዳጊ አጵሎስ አሳዳጊ አይደለም። አጵሎስ አጠጣ ጳውሎስ ተከል፣ የሚያሳድግን እግዚአብሔር ነበር ብሎ በመንፈሳዊም ዓለም የሚያሳድግ እግዚአብሔር ነው። በዕድሜ በእውቀትም የሚያሳድግ እግዚአብሔር ነው። በጤንነትም ዘመንን ጨምሮ ከፍ የሚያደርግ ወደ ጉልምስና ከሕፃንነት ወደ ወጣትነት ከወጣትነት ወደ ሙሉ ሰው ወደ መሆን እንደዚህ እያደረገ የሚያሳድግ ማን ነው? እግዚአብሔር ነው። እግዚአብሔር ነው። ስለዚህ ይሄ ምንድነው? ያሳደገኝ መልአክ ዕጣ ክፍሌ ነው። ሚክዬ ደግሞ እኮ አያፍሩም እኮ ሚክዬ፣ የእኔ ሚክዬ እኮ ዕጣ ክፍሌ ነው ትላለች እንዴ! ተይ እህትዬ ተው። እንደዚህ አይነት ነገር እንዲህ አይነት ነገር አይባልም። እሺ። እና ለቅዱሳን መላእክት ሪስፔክት ሊኖር ይገባል። በእርግጥ ስታውቃቸው ነው፣ ያላወቀ ዝም ብሎ ነው። አያውቋቸውም፣ ብዙዎቹ አያውቋቸው ቅዱስ ሚካኤልን። ሌሎቹን ነገደ መላእክት መጽሐፍ ቅዱስ ላይ ያለውን አስተምሮት ካወቀን የቅዱሳን መላእክት የተፈጠሩ ናቸው፣ እግዚአብሔር የፈጠራቸው ናቸው፣ ስራ አላቸው፣ ጌታ አላቸው። አየህ፣ አዛዥና ናዛዥ አላቸው። እንዲሁ ዝም ብለው የሆኑ ሴትዮ በየጉጣጉጡ ወድቀው ቅዱስ ሚካኤል ድረስልኝ በዕለተ ቀንህ ብለው ሲሉ መጣሁልሽ ወለተ ሥላሴ በባለፈው የደፋሽውን ከጥቁር ስንዴ የደፋሹ ዳቦ በእውነት አስታውሰው ነበር። እደርስልሻለሁ ጸበል ጸዲቄን እንደዚህ እየጋገርሽ ብሎ በየጎጣጎጡ ሚካኤልን አንተ ስትጠራው አይመጣልህም። ጌታ ኢየሱስ ምስክሬ ነው።
ጴንጤዎች ሆናችሁ መላእክትን እንጠራለን ብላችሁ ብትሉ ተረጋጉ። ከራሴ ቤት ሲጀመር ተረጋጉ፣ እንረጋጋ። አንተ መላእክትን ጠርታው አይመጣልህም። ይሰማል አይደል? ቤተሰብ ሙስሊሞች ያጀማ ይላሉ። ይሰማል አይደል? ምእመናን ማለት ነው በእኛ ይሰማል አይደል? መላእክትን ማንም ሰው ጠርቷቸው ሚካኤል እየድረስልኝ ገብርኤል እየበረርክ ብሎ ስላለ ወይ ጠራችኝ ውቤ የምትባል ኤርሚያስ የሚባለው ብሎ ወደኛ አይመጣ። ሪኩዌስት ማድረግ ካለብህ የመላእክትን እርዳታ ሪኩዌስት ማድረግ ካለብህ ወደ ዋናው ወደ የሰራዊት ጌታ እግዚአብሔር ጋር ነው ሪኩዌስት ማቅረብ ያለብህ። እሱ ከፈለገ በንፋስም ኃይል ከፈለገ መላእክትም ልኮ ከፈለገም ሰውንም ልኮ በሚራዳ ይራዳሃል፣ በሚያድንህ ያድንሃል ማለት ነው። ስለዚህ እንትን ሽልጦ ዳቦ ጋግራችሁ ገብርኤልዬና ሚካኤልዬ ብረር እንደዛ አይነት አስተምሮት የለም። ስለዚህ እኛ ፓስተሮችን እንደምንጠይቀው ጸሎት ጸልዩልን ብለን እንደምንጠይቀው አይደለም። ኦርቶዶክሳውያን ጸሎት መላእክትን ጸልዩልን ብለው ጠይቀዋቸው አያውቁ። ራሳቸው ወደ እነሱ ነው የሚጸልዩት። ወደ እነሱ ነው የሚጸልዩ። ለምሳሌ ጠብቆ አሳድጎ ከልጅነቴ ይላል። ጠብቆ አሳድጎ ማሳደግ የማስራ ነው የእግዚአብሔር ነው። የሚጠብቃቸው መልአክ ራሱ ሚካኤል እኮ መሆኑን ራሱ እንኳን እኮ አያውቁትም። መቼም የሚጠብቁ ዘንድ መላእክቱን ስላንተ ያዛቸዋን ተብሎ በተጻፈ እሱን ሊሄዱ ይችላሉ። እሺ፣ ግን ጠብቆ አሳድጎ ልጅነቴ አባት እየሆነኝ ሚካኤል አባቴ፣ ከዛስ ይለይብኛል ሚካኤል ይለይብኛል አሉ። ከማንም ይለይባችሁ? እስከዚህ ድረስ ነው የምንጠይቀው። ከማንም ይለየው? ከገብርኤል ነው የተለየባችሁ? በምንድን ነው የተለየው? በነገረ ስራው፣ በቁመናው፣ በክንፉ፣ በጸሎት ሰሚነቱ ወይ በትህትናው? ምክንያቱም ሚካኤል ትሁት ነው ተብሎ ይባላል በዛ ቤት። ገብርኤል ቁጡ ነው ብለዋል። ጠቢያቸውን ሁሉ ጭምር እኮ ነው ሳይቀር የሚናገሩት። እኔ እንዳየሁ ገብርኤል እንዳያይህ ብሏል ሚካኤል እየተባለ ማለት ነው። ጌታ ኢየሱስ ከዚህ ተረት ስለፈታኝ እጅግ አድርጌ አመሰግናለሁ። አሁን የቅዱስ ሚካኤል ጠባዩ ምንድን ነው ብለህ ብትላት፣ ትሁት ነው፣ ታጋሽ ነው። ገብርኤልስ ቁጡ ነው። በምን አወቃችሁ ስትል ሚካኤል አርመመ ወገብርኤል ተደመ አመ ሰቀልዎ አይሁድ ለእግዚእነ ብሎ እንዳለ ይላሉ። ማን ያለው እንዴ? የሬስ ጥያቄ መቼ ማባሪያ ያለው? ማን ያለው እንደዚህ? ሚካኤል አርመመ ወገብርኤል ተደመ አመ ሰቀልዎ አይሁድ ለእግዚእነ ብሎ እንዳለ ይሉላል። ማን ያለው? የትኛው ሐዋርያ? የትኛው ሐዋርያ? የትኛው ነቢይ እንዳለ ብላችኋል ወይ? ማን ያለው እንደዛ? ማን ያለው? ሚካኤል አርመመ ወገብርኤል ተደመ አመ ሰቀልዎ አይሁድ ለእግዚእነ ብሎ እንዳለ አሉ እኮ። ማን ያለው? መጽሐፉ ነው ያለው። የትኛው መጽሐፍት ላይ? ብሉይ ወይ አዲስ? ከየትኛው መጽሐፍት? ምዕራፍ ስንት ቁጥር ስንት ላይ? የለም። ስለዚህ እንዳለ ብቻ ብሎ ማለት አይደለም። እንዳለ ሳይሆን እንዳሉት ነው። ማናቸው እንደዚህ ያሉት? የኦርቶዶክስ እነ መምሬ ሽርሽር ናቸው ያሉት። ብራዘርዬ በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ብሎ ይላሉ። ኦኬ፣ በከመ ይቤ መጽሐፍ አይደል? አዎ መጽሐፍ እንደሚል ነው ያላችሁን። አዎ የትኛው መጽሐፍ ነው ያለው? ተንቀሳቀሱ እስቲ ኦርቶዶክሳውያን ወገኖቼ።
በከመይቤ መጽሐፍ መጽሐፍ እንደሚል ብላችሁናል። ማእከለ ፈጣሪ ወፍጡራን በፍጡራንና በፈጣሪ መካከል ይሆንሽ ለእረፍት ዘኮንኪ ትምህርተ ኪዳን ለእረፍት ሰንበት ይሆንሽን ኪዳን አንቺ ነሽ። ኦኬ መጽሐፍ እንደሚል የትኛው መጽሐፍ ነው ያለው? ቁርአን ወይስ መጽሐፍ ቅዱስ ወይስ ታምረ ማርያም? ምዕራፍ ስንት? ሱረቱ አልበቅራ ወይስ ሱረቱ ዩኑስ ወይስ ሱረቱ አልኢምራን ላይ የቱ ጋ ነው እንደዛ ብሎ የሚለው? መጽሐፍ እንደሚል ብለህ መጥቀስ ቀላል እኮ ነው፣ ግን መጽሐፉን እንጠይቃለን። አየህ፣ መጽሐፉን ትጠየቃለህ ማለት ነው። እና ሰው እየፈለግን ነው። ሲያፈላልጉ ሰው የሚያገደም የሚያልፍ ቄስ ዲያቆን ካገኛችሁ እዚህ ቤት ግቡና ጠበል እርጩበት፣ ምንም ልጁ ተለክፏል መሰል ብላችሁ በሏቸውና አስገቡልኝ። ሞዴሬተሮች በዚህ አቅጣጫ የሚያልፍ የሚያገደም ቄስ ዲያቆን ካያችሁ አስገቡ፣ ጸበል እንዲረጩበት ቤቱን ጸበል እርጩ ተብለው ሲባሉ የሚመጡት። ጥያቄ አለን ግን ነገረ መላእክት ላይ ጥያቄ ያለ ሰው ካለ መምጣት ይችላል። እኛ ግን ያው የህዳር ሚካኤልና የሰኔ ሚካኤል የሚከበርበትን ብለን የህዳር ሚካኤሉን ትናንት አይተናል። ዛሬ ሰኔ ሚካኤልን እናያለን። እሺ ቴንኪዩ። እዚህ እንግዳ የገባ ስላለ አይ ቲንክ ለሱ ልስጠው። ሆፕ ሰላም ነው። ሆፕ ሆፕ እየሰማ ነው? እየሰማሁ ነው ኤርሚ። እሺ እንዴት ነው ወንድማችን? ሰላም ነው? ደህና ነኝ። እየሰማ ነው? ዝም ያልከኝ እንደዚህ ሁለቴ ሶስቴ ስምህን በስንት ዘመን ቲክቶክ ተጠቃሚ አይደለሁም። አጋጣሚ በየቀኑ ጠይቃት ነበረ። 24 ሰዓት በቃ የምሰማው ያንተን ነው በዩቲዩብ ላይቭ ያለ መስሎኝ በዛ አከታተል ነበረ። ለካ አፕሎድ ስታደርጉ ነው እዛ ላይ ላይቭ ምናምን የሚለው እና ዛሬ አጋጣሚ ባለቤቴ ከፍታ ያው የምትወደው ሰው እየመጣ ምናምን ብላኝ በዛ ነው የገባሁት። ኢትዮጵያ ነው የምትኖረው? ቴንኪው። ኢትዮጵያ ነው የምትኖረው? እሺ በእናንተ ምሽት መጣሁባችሁ። ምንም ችግር የለም። እኔ ጆሮ ላይ አድርጌ ነው የምተኛው። ዩቲዩቡን ራሱ ዳውንሎድ አድርጌ። ቴንኪው ወንድማችን። ጥያቄ አለ? በጌታ ነህ? ያው በጌታ እንደሆንክ ነግረኸኛል። በደንብ በጌታ ነኝ። በመላእክት አገልግሎታቸው ላይ እና ከሰው ልጆች ጋር ባላቸው ግንኙነት ላይ ጥያቄ አለህ? በቤተክርስቲያን ምናልባት ስትማር መሰረታዊ ክርስትና ትምህርት ላይ እናስተምራለን በቤተክርስቲያን እንደሚታወቀው። እንደው ግን እዛ ጠይቀህ ያልተመለሰልህ ወይ ከቤተሰብ ጋር ያልዳኑ ቤተሰቦች ካሉ ክርስቲያኖች ወይ ከጓደኛ ጋር ስተነጋገሩ መላእክትን በተመለከተ ጥያቄ ካለ መጠየቅ ትችላለህ። ምንም ጥያቄ የለም። እንግዲህ ከጌታ የተረፈ ጊዜ የለም ስለዛ ለማሰብም። እሺ ቴንኪው። በጣም ነው የምወደህ። ቴንኪው። ተባረክ። ሁሌም እከታተልሃለሁ። ስላገኘው ደስ ብሎኛል። ቴንኪው። ተባረክልን። እሺ ቴንኪው። እሺ መከታተል እችላለሁ። በዚህ አይደል? ትችላለህ። ቦታ ካነሰን ምናልባት ታች የምትወርድ ስለሚሰማ ይቻላል። ባለቤትንም ቤተሰብንም ሰላም በልልን። ቴንኪው። ኦኬ ጸጋ ይብዛላችሁ። ውቤ እንኳን ደህና መጣሽ። ኤፊ ወንድሜ፣ ሜላ እህትዮ፣ ሜሲ እንደዚሁም ናታን እንኳን ደህና መጣችሁ። ጸጋና ሰላም ይብዛላችሁ። ተባረኩ። መልካም ጊዜ ይኖረናል። ታፕ ኮፒ ሊንክ ሼር የምታደርጉ ቴንኪዩ። ጸጋ ይብዛላችሁ። እሺ ዜዲ ያለች
እሷ እያደረገች ስለሆነ ታብታቡን እናንተ ብታርጉት የተቀራችሁ ናይስ ነው። ዜድ ስለመጣች እሷ እያደረገችው ነው፣ ኮፒ ሊንክ እያደረገችው ነው። ተባረኩ። ጥሩ እየሄደ ነው። እሷ ኮምፒውተር ላይ ስለምታደርገው በጣም ነው የሚፈጥነው። ሌሎች ግን ከቻላችሁ ታብ ኮፒ ሊንክ ሼር አድርጉት። ጥያቄው ነገረ መላእክትን በተመለከተ ማንም ሰው ከየትኛውም ቤተ እምነት መጠየቅ ይችላል፣ መጽሐፍ ቅዱሳዊ በሆነ መሰረት ማለት ነው። ኦርቶዶክሳውያንን ደግሞ ከመጽሐፍ ቅዱስ ውጭ ወጣ ብላችሁ እናንተ የምታሟቸው መጽሐፍቶች ስላሏችሁ በራሳችሁ ስለ መላእክት የምታስተምሩት ትምህርት ስላለ ከመጽሐፍቶቻችሁም እየጠቀሳችሁ ማውራት ትችላላችሁ። እኛ ፊት ከመጽሐፍቶቻችሁ እንድጠቅሱ ከመጽሐፍ ቅዱስ ብቻ አይደለም ከመጽሐፍቶቻችሁም እንድጠቅሱ እንፈቅዳለን። እኛም ግን ወደ መጽሐፍቶቻችሁ ጎራ ብለን ስንል ይኸው እንግዲህ ጀመረህ ገድል ድርሳን ውስጥ ልትገባ ብላችሁ አትበሉ። ለምን? እንዴት ሰው በራሱ መጽሐፍ እንዴት ያፈራል? አባቶቻችሁ ለቅልቀው ሲያበቁ ጽፈው ሲያበቁ ተነቦ አይደለም ተቃጥሎ የማያልቅ መጽሐፍ ምድሪቱን እንዳሸን ሞልታችሁ ስታበቁ እኔ ስለ ሚካኤል ሳነሳ መጽሐፍ ቅዱስን ነው ማነሳው። የመላእክት አለቃ መሆኑን ይነግረኛል መጽሐፍ ቅዱስ። መላእክት ረቂቃን መንፈሳውያን እንደሆኑ መጽሐፍ ቅዱስ ይነግረናል። እግዚአብሔር ሲልካቸው ወደዚህ ምድር ወደ ሰው ልጆች ሲመጡ የሚመጡበት ተፈጥሯዊ አካል እንዳላቸው እናነባለን መጽሐፍ ቅዱስ ላይ ማለት ነው፣ አንዳንድ ቦታዎች ላይ። ኦርቶዶክስ ግን ከመጽሐፍ ቅዱስ ብቻ አይደለም የሚነግሩን። ስለ ሚካኤል ንገሩን ብለን ስንላቸው መልካ ሚካኤል፣ ድርሳነ ሚካኤል የሚል መጽሐፍ አላቸው። በተለይ በድርሳኑና መልኩ ላይ የተጻፈው ማለት ነው። ሰላም ለዝክረ ስምከ ስመ መሐላ ዘኢየሱ ማነው? ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ ብሎ ከሚለው ጀምረን ስንኮምኩም ነበር። ስለዚህ ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ማለት ከመለኮት ስም እኩል ገናንነት ላለው ስም ብላችሁ የምትሉት ስላለ ከመልካ ሚካኤል ብጠቅስ እንትን እንዳትሉ፣ ከድርሳነ ሚካኤል ብንጠቅስ እንዳትሸማቀቁ ለማለት ነው። ስለዚህ እናንተም ካላችሁ መታችሁ ጥያቄ መጠየቅ ትችላላችሁ ማለት እንወዳለን።